ሰላም ናችሁ? ኢየሱስ ተሰቅሎ አንተ ሰላም ትላለህ? አምላክን የሚያክል ነገር ሙቶብህ እኮ ኦኬ፣ ሰላም አልበለ መጽሐፉን ያለ መጽሐፍ ቅዱስ የእግዚአብሔር ቃል መጽሐፍ ቅዱስ አይልም እንደዚህ መጽሐፍ መጽሐፍ ቅዱስ እንደሚያስተምረው ያው ሰላም ማለት የለበትም። ሰላም የሚሉ ከሆነ ሰላም የሚለው ሰው በክፉ ስራው ይካፈላል። ይሄ እግዚአብሔር ቃል ነው። አንተ ወንድሜ ነህ ሰላም ይላል። ያው በህማማት ቀን ህማማት ማለት ኢየሱስ የሞተበት ቀን ነው። ኢየሱስ በሞተበት ቀን መጽሐፍ ሰላም አትበሉ አለ እግዚአብሔር። እንደዚህ ያለ እግዚአብሔር አትከተለው። ክርስቶስ ፍቅርን ያስተማረ ነው እንጂ መጽሐፍ ሰላም አትበሉት በቤታችሁ አትስገቡት እኮ አለ። የተጻፈበት ምክንያት በቤታችሁ አትግባለ ቤታችሁ ተታስገቡት ምክንያት አለው። ክርስቶስ ለዓለም ሁሉ ለፍቅር ነው የመጣው። እልሃለሁ ሰላም እልሃለሁ። ምክንያት እግዚአብሔር አይወደኝማ እግዚአብሔር አይወደኝም ሰላም አትበሉ ይልሃል። ስለዚህ አንተ መጽሐፍ ቅዱስ አትከተለውም ማለት ነው አይደለም? ሳንጃውዬ እንዴ መሰለህ አንተ ትወደኛለህ፣ ግን መጽሐፍ ቅዱስ አይወደኝም። ሙስሊም ሰላም አትበል፣ እንዳውም ሰላም ካልከው አንተ ሙስሊም ነህ አይደል? ሰላም የሚለው ሰው ሁሉ ቆይችን አንበባት አንዴማ ሳንጃው ምንድን ነው የምትለው? እሺ አሁን ለምሳሌ ሰላም የሚለው ሰው በክፉ ስራው ይከፈላል ይላል። ስለዚህ አሁን ለምሳሌ ያን እንኳን ደስ ያለ ግን መጽሐፍ ቅዱስ በቃ ማንኛውም የትኛውም አካል ከሆነ ክርስቲያን ካልሆነ ቤታችሁ አታስገቡት፣ ምግብ አታብሉት፣ ሰላም አትበሉት፣ ባላየሉት ይሄ ሰው ከሃዲ ነው አለ እና ሰላም አላስተማረናቸው አለ። ያው በቤታችሁ መጽሐፍ ቅዱስ የኢየሱስ ሐዋርያ መጽሐፍ ቅዱስ እሺ አሁን ይሄ ለምሳሌ አንተን ይገላል ይሄ ቋንቋ በቤታችሁ አትቀበሉት። ክርስቲያን እንደዚህ አይደለም። በጥፊ እየተመታ ቀኝ የሚሰጠው አንተ ስለማታውቀው ነገር አታውራ። እኛ ጃዳ ነው ተናገረ ማለት ነው። ታዲያ እየሸወዱን ያሉት ማለት ነው። መጽሐፍ ውሸት ነው። ታዲያ መጽሐፍ ውሸት ነው። መጽሐፍ ውሸት ነው። ዋሽቷል። ደግሜ አንብብልህ ማዳምጥ። ለሚወጣ ሁሉ ከክርስትና ወጥቶ ወደ እስልምና የሚመጣ ማለት ነው። ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። አንድ ሰው በክርስቶስ የማያምን ከሆነ አምላክ የለውም። በክርስቶስ ትምህርት የሚኖር ግን አብ ወልድ አሉት አለ አይደለ? ስለዚህ ሙስሊሞች እኛ አምላክ የለንም አይደለ? አንተ ለምሳሌ ክርስቶስ አምላክ አይደለም ካልክ አምላክ የለም ማለት ነው። ማሻአላህ በቃ ስለዚህ እኔ ኢምራን ምሳሌ ከክርስትና ወጥቻለሁ ማለት ነው አይደለ? ስለዚህ ምን አለ? ክርስቶስ አምላክ ማንም ማሻአላህ ጎበዝ ጥሩ መጣ። ቀጥሎ ምን አለ? ማንም አለ ወደ እናንተ ቢመጣ አንድ ሰው ወደ አንተ ምሳሌ እኔ ወደ አንተ መጣሁኝ አይደለ? ይህንንም ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላም አትበሉት አለ። ኢምራንን ሰላም አትበለው፣ አባረው፣ ቤትም አታስገባው አለ። ርቦኝ ከርቤ ቤት መጣ አታስገባኝም። ያው ይሄ የእግዚአብሔር ቃል ነው። እግዚአብሔር አሁን ለምሳሌ ሐሰተኛ ትምህርት በቤታችሁ ባያመጣ አትቀበሉት ነው። አሁን ለምሳሌ እዚህ ጋር ሰላም አትበሉት ነው አይደለም? ሐሰተኛ ትምህርት ባያመጣ አትቀበሉት ነገር ነው ትርጉሙ። ሰላም አትበሉት ነው ያለው። ሰላም አትበሉት ነው ያለው። እሱ በአምሳሉ የፈጠረው ሰው ግደሉት ወይም ሰላም አትበሉት ትርጓሜ አይደለም። ያው እዚህ ጋር ሰላም አትበሉት ነው ያለው ወንድሜ። የእግዚአብሔር ቃል ላይ አጭር ሐሰተኛ ትምህርት ቢያመጣ ወደ ቤት አትማስተማር አይደለም። ቆይ ችግር የለውም። እኔ ሐሰተኛ ትምህርት የማስተምረው አይደለ? አዎ። ታዲያ ለምን ሰላም አልክ? መጽሐፍ እኮ ሰላም አትበላለ። ሐሰተኛ ትምህርት ማለት ሐሰተኛ ትምህርት ይዞ የመጣ ሰውማ ይገደላል። ዘዳግም 13 ላይ ያወጣለት። ዘዳግም 17 ላይ ደግሞ ሲያመልክ የተገኘ ከአንድ አምላክ ውጪ ሌላ አምላክን ሲያመልክ የተገኘ ይገደላል። ሁለቱን አያይዘ ነገረው አይደለም? ሐሰተኛ ትምህርት ላይ ይቀርና እዚህ ጋር የሚለው በክርስቶስ ኢየሱስ ትምህርት የማያመጣ ከሆነ ነው የሚለው። የማያመጣ ከሆነ ሰላም አትበለው፣ በቤት አትቀበለው ነው። ነገር ግን ሐሰተኛ ትምህርት ይዞማ ከመጣ ይገደል ነው የሚለው ትእዛዙ። ዘዳግም 13 ላይ ያወጣለት። እስኪ አንብበው ሳንጃው፣ ድምፅህን ከፍ አድርገህ አንብበው። እኔ በጣም አንገቴን ብትቆርጠኝ ስለ መጽሐፍ ቅዱስ 1% ስህተት አለበት ብዬ አላምንም። ገብቶሃል? ባነበውም እነዚህ የተጻፉት የመጽሐፍ ቅዱስ ጥቅስ ያመጥቼ አንድ ልንገርህ፣ ወላሂ ይገርማል። ቲክቶክ ላይ አዲስ ሁሉም ሲገቡ ማለት ነው ሁሉም እንደዛ የሚሉት። ግን ልንገርህ ሳንጃው፣ ወለበል ከአባ ሂደህ አንተ ቄስን ብትጠይቅ ማለት ነው ቄሱ ሰድቦ ነው የሚያባርር። እኔ ቃል ልግባልህ ሳንጃው፣ አንተ ወለበል ከአባ ይልሃል ሳንጃው ለንግግር እኔ ቃል ልግባልህ አይመልሱልህም። ችግር ሳንጃው ምን አድርግ መሰለህ፣ እኔ ሁለት ጥያቄ ልጠይቅህ። ሁለት ጥያቄ ቤተ ክርስቲያን ሂደህ መልስ ይዘህና ከዛ በኋላ በቃ ጎበዝ ነህ ብዬ እኔ በቃ ከዚህ በኋላ ክርስትና አጥና በደንብ አድርጌ በቃ አንተ አዳምጣለሁ የምትለው ከዚህ በኋላ ካንተ እንደምጠው ሁለት ጥያቄ ብቻ ሁለቱን ጥያቄ መልስ ይዘህና መቼም አይመልሱልህም። ኢማ ይሰድቡሃል ወይ ኢማ ደግሞ በቃ ሌላ ሰው ጠይቅ። እኔ ቃል ልግባልህ ሳንጃው ወረበል ካባያሽ አይደለም አንተ ሰድቦ ካቃሉ ይሄን ጥያቄ ስጠይቃቸው
ሰድቦክ ያውቃል? አዎ እኔ ልንገርክ ወላሂ እያልኩ በአምላክ የምልሃለሁ ቄስ ቁጥር ተቀብለን ደውለን ማለት ነው ምን መሰለህ ያለው እኔ አላቀውም ሌላ አባት አለ ሂዳችሁ ጠይቁ እሺ ቁጥሩን ስጠን ስንለው ቁጥሩን አላቀውም አልዋሽም አልተሰደበኝም አላቀውም ነው ያለው ቄሱ አልዋሽም አልተሰደበኝም አላቀውም ነው ያለው አላቀውም ነው ያለው ወላሂ እያልኩ ምስክር ራሱ ከፈለክ አለ አንዲት ሰለምቴ ናት አምጥተው ቄስ ተብሎ ደውዬ በውስጥ አውርቼ አልመለስም ወረበል ካው ያ ወረበል ሙስሊም ይገኛል አጽያት ሆነብህ አላቀውም ማለት አሁን ለምሳሌ እየተጻፈው ነው ስለ እኔም ካቁት ነው ያልኩ መልስ የለም እኮ ነው ያልኩ በቃ መልስ ካለ ፈልግ አንተ ይዘህ ልንገርክ መጽሐፍ ቅዱስ ከ100,000 በላይ እምልልሃለሁ ከ100,000 በላይ አስተካለበት እያንዳንዱ እጅ ላይ ሲጀመር መጽሐፍ ቅዱስ የፈለከውን ገጽ ግለጥልኝ እኔ አሳይካለሁ ቃል ግባልህ ሳንጃ አሁን ምን ታደርጋለህ መጽሐፍ ቅዱስ ግለጥና የፈለግበት ፓርት ላይ አድርገው እዛ የከፈከው ፓርት ላይ ስህተት አሳይሃለሁ እዛ የከፈክበት ፓርት ላይ ሙሉ ስህተት የሆነ መጽሐፍ ነው እርስ በርሱ የማስማማ ስለዚህ አሁን እሱን እናሳይ ግን መደማችን አንብባት አንዴ እግዚአብሔር ግደሉ እንደሚል አሳይ እስኪ አንብባት አንዴ እኔ ያው የእናትና ልጅ ወንድምም ወይም ወንድ ልጅ ወይም ሴት ልጅ ወይም በብብት ያለችው ሚስት ወይም እንደ ነፍስ ያለ ወዳጅ በስውር ና ሄደን ከምድር ዳር ወይም እንደ ነፍስ ያለ ወዳጅ በስውር ና ሄደን ከምድር ዳር ጀምሮ እስከ ምድር ዳር ድረስ ወደ አንተ የቀረቡት ከአንተም የራቁት አንተን ከበው ያሉ አሕዛብ ከሚያመልኳቸው ያዝልኝ እሺ ነገር ግን ፈጽመ ግደለው እርሱን ለመግደል በፊት ያንተን እጅ ከዚያም በኋላ ህዝቡ ሁሉ እጅ በላዩ ትሁን አዩ አይደለ አሁን ለምሳሌ ገደለው እዚህ የተባለው አይደለም ላምበባው ነው ቀጥላው አለቀም አሁን ይምራል ገደለው የተባለው ግን አንተ በሳንጃ ያስብከው ከግብጽ ምድር ከባርነት ቤት ካወጣ ከአምላክ ከእግዚአብሔር ሊያርቅ ወዷልና እስከ ሞት ድረስ በድንጋይ ውገረው እስከ ሞት ድረስ ድንጋይ በድንጋይ ውገረው እስራኤልም ሁሉ ሰምተው ይፈራሉ እንዲህም ያለ ክፉ ስራ እንደገና በአንተ መካከል አያደርጉም አላቸው ይሄ ማን ነው እየተናገረ ያለው የእግዚአብሔርና የሙሴ የእግዚአብሔር መጽሐፍ ቅዱስ በሙሴ መጽሐፍ ብለን የምታምነው ማለት ነው በመጽሐፍ ቅዱስ መሰረት ሙሴ ሲናገር የሚናገረው ይሄንን እንዳመንከው ሌሎችንም ቃል የተጻፈው በእግዚአብሔር አይኑ ብለን እኔ ሙስሊም ነኝ የሚያመለክተኝ አንተ የመጽሐፍ እየነገርኩህ ነው አሁን ርዕሱን አቀይረው አንዴ ርዕሱን አቀይረውና ይሄ እግዚአብሔር ቃል ነው አልቀይረውም ይሄንንም እግዚአብሔር በሙሴ አምሳያነት ነው የተናገረው ካልከኝ ሌሎችም በእግዚአብሔር መንፈስ ነው የተጻፈው ብለህ ምን በቃ ችግር የለውም እሺ ነው በቃ አንተ ደስ እንዲል ነው በቃ ችግር አንከራከርም አሁን አይደል ደስ እንዲለኝ አይደለም በቃ ችግር እሺ ነው ያው ነው እያወጣ ነገሮችን እያወጣ የእግዚአብሔር ቃል ነው ካልከኝ ጥሮቹ ደግሞ በሰዎች ነው የተጻፈው እንዳትለኝ በቃ ሻል አሁን ልቀጥል አዎ ልቀጥል እሺ ይሄ የእግዚአብሔር ህግ ነው የእግዚአብሔር ህግ ነው ወይም ደግሞ መጽሐፍ ቅዱስ ነው ዘዳግም ማለት ምን ማለት ነው ዘዳግም እኔ እሱን አልጠየኩም የእግዚአብሔር ህግ ነው አይደለም ነው ጥያቄ አይደለማ ዘዳግም ማለት ምንድን ነው የሚደገም ማለት ነው ወይም ደግሞ የነበረ ከዛ በኋላ የሚደገም ዘዳግም ማለት አሁን ለምሳሌ በአዲስ ኪዳን ግን ለምን ከፖይንት ትወጣለህ? እኔ ጥያቄ እኮ እሱ አልነበረም። እኔ እሱን አውርቻለሁ። አሁን እያረክ ያለው መሰለኝ ህዝቡ ራሱ ታዘባ እያረክ ያለው ሌላ ፖይንት። አሁን ስለ ዘዳግም አላወራሁም። ዘዳግም እርሳው ጥያቄ የተደገመ ማለት ነው። አሁን ለምሳሌ ይለያያል። አሁን ለምሳሌ መጽሐፎቹን ስትጠቅሳቸው ትንቢቶች አሉ፣ የተደገሙ አሉ። ገብቷል? እሺ ጥያቄ ላቅርብ። አሁን ገባኝ፣ እሱ ገባኝ። ያ ጀማ ገብቷችኋል? እኔ ገብቶኛል። አሁን ጥያቄ ላቅርብ። አዎ እሺ። አንድ ወንድም ወይም ደግሞ ያንተ ዘመድ ወደ አንተ መጥቶ ጣዖትና አምልክ ቢልህ ምንድን ነው የምታደርገው? እኔ ልጁን አልጠላውም። ወዳጅ የሚሆን ጠላት የሚሆን አልጠላውም። ግን ድርጊቱን ግን ጠላዋለሁ። ወደ ትክክለኛው መንገድ ግን አልገለውም። አንተ ለምሳሌ አሁን እዚህ ጋር ገደለው የሚለውን ቃሉን ነው። አንተ ግን ለሰው አረክ ሳንጃ ገደለው እኮ ቃሉን ነው የተናገረውን ቃል ገደለው ቃሉን ነው የሚገለው ቃሉን ልግደለው ሳንጃ። ይሄ ነው ችግሩ። መጽሐፍ ቅዱሱ ያው ግደለው አይንህም አይራራለት ፈጽመ ገደለው። አንተ ግን አልጠላውም ወደዋለሁ ግን አልገለውም አልከኝ። አንተን ልስማ እግዚአብሔር ልስማ ምረጥልኝ። ማን ነው ገደለው እያለ ነው እንዴ? እሺ እሱን ልጁን ግደለው እያለ ነው። አዎ ያው ግደለው። ታዲያ ማን ነው የሚገደለው? ገደለው ምንድን ነው? አንተ ለምሳሌ እኮ ከስላለ ምን አድርጓል መሰለኝ ከእግዚአብሔር ላርቅ ወዷልና እስኪሞት ድረስ በድንጋይ ደብድበው አለኝ።
ስለዚህ ድንጋይ አነሳና አናቱን እያልኩኝ ይገለዋለሁ። እግዚአብሔር የሚሰማ ከሆነ ጭፍልቅ አድርጌ ይገለዋለሁ። እግዚአብሔር እንዳደረገው ማለት ነው። ይሄ ጊዜ እግዚአብሔር ቃል ነው። ስለዚህ ምን ታደርገዋለህ? ልጅህ መጥቶ ምሳሌ ጣዖትና ምልክ ቢሆን የምታደርገው በእግዚአብሔር ቃል መሰረት ማለት ወንድም አሁን ለምሳሌ እሺ እዚህ ጋር ያለውን ቃል ያው የተለያዩ ትርጉሞች አሉት። እኔ በማላውቀው በትንሹ ግን አንድ ትርጉም ንገረን ይሻላል። በድንጋይ ደብድቦ ማለት አንድ ትርጉም ንገረን። እኔ ክርስቶስ ይሄንን አላስተማረኝም። እዚህ ጋር የተጻፈበት ምክንያቶች አሉ። ክርስቶስ አላስተማረኝም። ክርስቶስ አላስተማረኝም። ይሄን ግደል የሚል ቆይ ችግር የለውም። ቆይ ክርስቶስ የሙሴ ነብዩ አይደል? ሙሴ ላከው አይደለም እንዴ? ሙሴ አላከው ክርስቶስ ነቢያት ሲልክ የነበረው እግዚአብሔር አይደል እንዴ? ሳንጆ ኢምራን ክርስቶስ ማለት ነው ሳይሆን ቆይ አይደለም። ቆይ ነቢያትን የላከው ማን ነው? ሳንጆ እግዚአብሔር አይደል እንዴ? አይ ክርስቶስ ማን ነው? ክርስቶስ ማለት የማርያም ልጅ ነው። በእናንተ ደግሞ ከሶስት አምላክ አንደኛ አምላክ ወልድ የተባለው አምላክ የእግዚአብሔር ልጅ። ስለ ስላሴ ግን ታውቃለህ አንተ? ስለ ስላሴ ወልድ መንፈስ ቅዱስ አሁን ነቀለ። አሁን እሱን አቀይረው አይደል? ስማኝማ ነቢያትን የላከው ክርስቶስ እግዚአብሔር ነው። እግዚአብሔር ነው። እሺ ነቢያትን የላከው ማን ነው? አገባን። ነቢያትን የላከው ማን ነው? እግዚአብሔር ነው። ነቢያትን የላከው ነቢያት ማለት ሐዋርያቶችን ነው የምትለኝ? አይደለም እነ ሙሴን። እሺ ሙሴን የላከው ማን ነው? ሙሴ እኮ ያው ማለት ሙሴ በፈርዖን የፈርዖን የሚባሉ አሉ አይደል? እስራኤል ላይ ነገዶች የለም። ፈርዖን የግብፅ ንጉስ ነው። ብራዘር ይሄን አታውቅም? ባል አንተ ይሄን ካላወቅህ ችግር አለብህ። ታሪክ ላይ ትምህርት ቤት እራሱ አልተማርክም እንዴ? ፈርዖኖች የግብፅ ነገስታት ናቸው። እሺ ለማንኛውም አሁን ጥያቄያችን እሱ አይደለም። ሳንጃ አዳምጠኝ። ሙሴ እግዚአብሔር አናግሮት አይደለ? ህግ ሰጥቶታል ለሰዎች መመሪያ። እግዚአብሔር ነው የሰጠው አይደለ? ኢየሱስ እግዚአብሔር ነው አይደለ? አዎ። ስለዚህ ኢየሱስ ምን አለ እዚህ ጋር? አንድ ሰው ወደ አንተ መጥቶ ሌላ አምላክ እናምልክ ካለህ ልጅህ እንኳን ቢሆን ይዘህ አናቱን በድንጋይ ጨፍልቅለት አለ እግዚአብሔር፣ ኢየሱስ ማለት ነው። ስለዚህ ኢየሱስ ያስተማር ይሄን ነው። አሁን ጥያቄያችን ሳንጃው ልጅህ መጥቶ ጣዖትና አምልክ ቢል ትገላለህ? ሳገለውም ነው። ካልገደልከው እግዚአብሔር አትወደውም ማለት ነው። እግዚአብሔር ግደለው ነው ያለው። ፈጽመህ ግደለው። እንዳውም ስገለው ራሱ በሽጉጥ አይፈቀድም። ሽጉጥ አይፈቀድም፣ በሰይፍም አይፈቀድም። በድንጋይ ነው አናቱን ትገለዋለህ። እግዚአብሔር ነው ያለው። ታደርገዋለህ አታደርገውም? አሁን ይምራን በቃ ይብራበት ወቶ አትጨነቅ። ከዚህ በላይ ሌላ ጥያቄ ልጠይቅ። መጨነቅ እሺ፣ በቃ ተው። መጽሐፍ ቅዱስ ላይ ቅድም ምን ብለኸኛል? ይምራን ሳዚ ቀጥልሽ። አዲስ ኪዳን ላይም ኢየሱስ የገደለ ይገደል ብሏል እኮ። በሰይፍ ይገደል ነው የሚለው። የታውቃለህ ሳንጃው እንደዛ የሚል? አዎ ኢየሱስ አዲስ ኪዳን ላይ ጥቅስ እንስጥህ። ይቅረብ ጥቅስ አዲስ ኪዳን ላይ እኔ እኮ ማለት እኔ አሁን ለምሳሌ በዲያቆን ደረጃ የደረስኩኝ አይደለሁም፣ በጳጳስ ደረጃ የደረስኩኝ አይደለሁም። መጽሐፍ ቅዱስን አሁን ለምሳሌ ከአንተ በታች ያሉት ሰዎች እንደሚማሩ ሰዎች ነኝ። ገብቶሃል? እዚህ ጋር የሆነ ነገር ብሰጥ ሃይማኖቴ ሳትኩኝ አይደለም። ገብቶሃል? ግን ጥቅሱ መጀመሪያ ይውጣና ከዛ በኋላ የሆነ ነገር ብትሳሳት እኮ እሺ ኢየሱስ በሰይፍ የሚገድል ማንም ቢኖር በቃ እንደዛ ይሻላል። አንተ አንብብላቸው ይምራን ራዕይ 13:10 ላይ ያለውን ከመላኩ ተቀብሎ ነው ዮሐንስ የሚያወራው። መላኩ ደግሞ ከኢየሱስ ነው ያገኘው። ራዕይ 13:10 በደንብ ተመከስ አንጃው። ይማረክ ዘንድ ያለው ማንም ቢኖር ወደ ምርኮነት ይሄዳል። በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል አለ። በሰይፍ የሚገድል ማንም ቢኖር በራሱ በሰይፍ እንዲገደል ይገባዋል። የቅዱሳን ትዕግስትና እምነት በዚህ ነው ይላል። ያ በሰይፍ እንዲገደል ይገባዋል ይላል። አዲስ ኪዳን ነው። ኢየሱስ ካረገ በኋላ በሰይፍ የሚገድል እኮ ነው። የሚገደል ሲሆን የሚገድል በሰይፍ የሚገድል ራሱ በሰይፍ እንዲገደል እንዲገደል ይገባዋል። የሚገድል አሁን ለምሳሌ በሰይፍ የሚገድል ኮንክ በሰይፍ ብትገደል ምንድን ነው? ስለዚህ ይቻላል። እኔም ካለው ይሄ ነው በቃ።
አይደለም። አሁን ለምሳሌ በሰይፍ የሚገድል ግራህን ለመታህ ቀኝህን ስጥ ያለው ውሸት ነው ማለት ነው። ኢየሱስ እዛ ጋር ትክክል አልተናገረም ማለት ነው። ለምን እዚህ ጋር በሰይፍ የገደል ካለ ይገደል ነው ያለው እንጂ ግራህን ለመታህ ቀኝህን ስጠው አይልም። አያ ያቺ ጥቅስ አሰራም ማለት ነው። ኢየሱስ ራሱ ጋር ተጋጨ። በኢየሱስ ከሄድንማ እጅህን ከቆረጠ ያኛውን እጅህን መስጠት አለብህ። እኔ አሁን እዚህ ጋር እንዳለ ነገሮች እናንተ የምትናገራቸው ነገሮች ከተሳሳትኩኝ እምነት የተሳሳተ አይደለም እያልኩኝ ያለሁት። አታስብ። የኔ ስህተት እናውቃለን። አንተ ግለሰብ የኔ አለማወቅ ናቸው። የኔ አለማወቅ አንተ ግለሰብ ነህ። በቃ መጽሐፍህን አታስብ። ባይዘው ስታወራ ነፃ ሆነ አውራ። እሺ አንተ የምታወራው የምታውቀውን ትመልሳለህ፣ የማታውቀውን ትማራለህ። ግዴታ የለብህም። እሺ የኔ አለማወቅ ነው እንጂ የእምነቴ ስህተት ሆኖ አይደለም። አታስብ። እሱን እንረዳሃለን። የምታውቀውን ብቻ ሞክር እና መልስ ፈልግ። አሁን ለምሳሌ ዋናው ነጥቤ ኢየሱስ ጌታ ነው የሚለው ነው። እሺ ከሱ በፊት ቅድም ስታወራ ግን አንድ ግድያ ልጨምርልህ። እግዚአብሔር ግድያ የተወራ ነውና እግዚአብሔር ኢቭን ለእርጉዝ ሴትና ለሕፃናት እንደማይራራ ድንጋይ እንደሚፈጠፈጣቸው ታውቃለህ። እርጉዞችን ሆዳቸውን ይቀዳቸዋል፣ ሕፃናት ደግሞ ድንጋይ ይፈጠፈጣቸዋል። እግዚአብሔር ታውቃለህ። አሁን ወላሂ መጽሐፍ ቅዱስ የእግዚአብሔር ቃል ላይ ምን አለ? እግዚአብሔር ሕፃናትን እየያዛችሁ ድንጋይ ላይ ፈጥፍጧቸው፣ እርጉዝ ደግሞ ካጋጠማችሁ እርጉዛችሁን ደግሞ እግራቸውን እየከፈታችሁ ሆዳቸውን ቀዳችሁ ግደሏቸው አለ እግዚአብሔር። እንዳውም ቄሶችም ካለ ቄሶችም ግደሏቸው፣ ሽማግሌ ካለ ቄስ ምናምን እነሱን ግደሏቸው፣ ቆንጆ ሴቶች ካሉ ግደሏቸው። የሚተርፍ ግን አለ። የሚተርፈው ደግሞ ድንግል ሴቶች ካሉ ግን ድንግሎቹን ድፈሯቸው፣ አትግደሏቸው አለ። አግቧቸው ድንግል ሴት በገጠማ ድንግል ካልሆኑ ግን አንገታቸውን በጥሷቸው አለ እግዚአብሔር። ምን ትላለህ? እኔ ኢምራን አንተ እኮ የምትናገረው ነገር ያው ከመጽሐፍ ቅዱስ የሚወጡ ነገሮች ሊሆኑ ይችላሉ፣ ግን እዚህ ጋር ግን ለምን ተነገረ፣ በየትኛው ቃል ነው ለማን ነው የተነገረው የሚለው አባቶች አሉ፣ ከኛ የበለጠ አባቶች አሉ። እነሱ ሊያስረዱ ያሳየህና እንደዛ ምን እናደርጋለን? ይኸውና አንተ ራሱ እስክሪንሾት አድርገው ከዛ ጠይቃቸውና መልሱን ትሰጠናለህ። በዚህ ግን እኔ አልታለልም። መጽሐፍ ቅዱስ ይሄን ስለተናገረ መልስ የለውም ብዬ አልታለልም። አላቸው መጽሐፍ ቅዱስ ላይ። አዎ ሳንታ እንረዳሃለን። ግን አንድ ረግ ቃል ልግባለህ። በዚህ ከቀጠልክ መጽሐፍ ቅዱስ መልስ አለ የሚል ነገር ትረሳዋለህ፣ ታየዋለህ። አንተ ራስህ ሳምንት ይበቃል። ወረበል ሳምንት እኛ ጋር በደንብ ከተከታተልክ ይገባሃል መልስ እንደሌለው። ግን መጀመሪያ ሲነገርህ ሁሉም በቃ የሆነ መልስ አለ የሚመስልህ ቃል ልግባለህ። እስካሁን ያወራው ሪከርድም ከፈለክ አድርገውና ሂደህ አሰማቸውና ቄሶቹን እባካችሁ አባ ብለህ ጠይቃቸው። መቼም አሁን ጥያቄ ልጠይቅ። አሁን ጥያቄ ላቅርብልህ፣ ተመልከተ እስቲ ምንድን ነው የሚለው ይሄ? ያው መጀመሪያ ያው መጽሐፍ ቅዱስ ነው። እንዳውም በአፕሊኬሽን አይደለም ያወጣሁት፣ ያው በመጽሐፍ ቅዱስ ነው ያወጣሁት። እስኪ አንብባት ወይስ ላይት ላብራለህ? ይታያል። ሰማርያ በአምላኳ ላይ አምጻለ ነው አምጻለች፣ በደሏንም ትሸከማለች። በሰይፍ ይወድቃሉ፣ ሕፃኖችንም ይፈጠፍጣሉ፣ ሕፃናቶቻቸው ይፈጠፈጣሉ፣ እርጉዞችም ይቀደዳሉ። ወዳችሁ ይቀደዳል። እንደዚህ ትንቢተ ሆሴዕ የመጨረሻው ምዕራፍ ላይ ምዕራፍ 13 ላይ እግዚአብሔር ነው ያው የእግዚአብሔር ቃል። መጽሐፍ ቅዱስ ለምን በጥሬ ታነባለህ አንተ? አሁን ለምሳሌ በጥሬ ካነባለህ ይገላል። በምን ላንብበው? እሺ ንገረኝ። አይደለም ለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር የለም ብሏል ጌታ አይደለ? ኡስታዝ ጋር ኢምራን እንደው በጥሬ አይደለም፣ ሜታፎር አይደለም፣ ሊትራል ነው። ባይዘው ሊትራል ነው። ደግ አደረጉ ብለህ ነው ማለፍ ያለበት። ሳይ እንኳን ተቀደደ ደግ አደረጉ ብለህ ሊትራል ሜታፎር አይደለም፣ ሊትራል ነው። ሲጀመር ሕፃናቶችን የሚፈጠፍጥ እኮ የተመሰገነ ነው ተብሏል እኮ። እነዚህን ሕፃናት የሚፈጠፍጣው ኢምራን በዛው ስለ ከድር ነገረን እስኪ። ሕፃኑን ለምን እንደገደለው እሱ ሌላ አረስት ነው። ባላር ሕፃናትን የሚፈጠፍጠው ሰውዬ የተመሰገነ ነው ይላል። የሚፈጠፍጣቸው ይዞ ጭንቅላታቸውን የሚላቸው ይኸው እነዚህ አሁን ምሳሌ ይሄን ልጅ ይዘው ብፈጠፍጠው ትመሰገናለህ፣ እግዚአብሔር ያመሰግናል። ሰማኸኝ? እዚህ ጋር ድንጋይ አይደለ? ይሄ ልጅ ሂደህ ታነሳውና ብትፈጠፍጠው እግዚአብሔር ያመሰግናል።
ራሱ እግዚአብሔር ያመሰግናል። ተመልከት መዝሙረ ዳዊት ምዕራፍ 137 እንደዚህ ይላል፣ አንቺ ባቢሎን ሆይ አፍራሿ ባቢሎን በእኛ ላይ ያደረግሽብን የክፋት ብድራት ሁሉ በአንቺ ላይ የሚመልስብሽ የተባረከ ነው። ሕፃናት ልጆችሽን እያነሳ በአለት ላይ የሚፈጠፍጣቸው የተባረከ ነው አለ። ልጆችሽን እያነሳ እንደዚህ ፍጥፍጥ የሚያደርጋቸው አናታቸውን እስታዝ እንዳለው የተባረከ ነው። እግዚአብሔር ይባርከዋል። ስለዚህ ሳንጃ መባረክ ከፈልግ ምንድን ነው የሚያስፈልግ? ትልቅ ድንጋይና ሕፃን ልጅ ነው የሚያስፈልግ። ከዛ ከፈጠፈጥካቸው እግዚአብሔር ይባርካል። አንዴ ላውራ፣ ይቅርታ። ሳንጃው ይጨርስ። ሳንጃው ምን ተሻለ? አይ እኔ ነገርኩ ከእኔ የተሻሉ ሰዎችን አሁን ያነሳለኝ እንዳለ አሁን እያስኳቸው ነው። ጥቅሶቹንም ጭምር እንዳለ ከእኔ የተሻሉ አባቶች አሉ፣ ከእኔ የተሻሉ መምህራኖች አሉ። እንደሚመልሱልኝ አውቃለሁ። ተመልሼ ሌላ ጊዜ እገባለሁ። አይቻልም እንጂ በቃ እሺ። አሁን የመጨረሻ አጠራች 2 ደቂቃ ብቻ። እሺ መጽሐፍ ቅዱስ ላይ ምን ብታገኝ ነው ይሄ መጽሐፍ እርኩስ መጽሐፍ ነው የምትለው? ምን ብታገኝ ነው? መጽሐፍ ቅዱስን መጽሐፍ ቅዱስ ተሆነ አንድ ሌላ መጽሐፍ በቃ የሆነ መጽሐፍ ላይ ምን ብታገኝ ይሄ መጽሐፍ በጣም ባለጌ መጽሐፍ ነው የምትለው ወይም ደግሞ እርኩስ ኢየሱስ ክርስቶስ ጌታ አይደለም የሚል መጽሐፍ ቅዱስ እንዳለ የተረገመ ነው ለኔ። ነው። እሺ ይገርምሃል፣ መጽሐፍ ቅዱስ ኢየሱስን ባሪያ ይለዋል፣ ጌታ አይደለም ባሪያ ይለዋል። ቢታሊ ባሪያ የሚለውን ቃል ይጠቀማል ኢየሱስ። ምን ትላለህ? ስለዚህ መጽሐፍ ቅዱስ እርኩስ ነው? ሳንጃው ኧረ ንገረኝ። መጽሐፍ ቅዱስ ላይ ኢየሱስ ባሪያ ነው አለ። which means ባሪያ ማለት ጌታ አለው ማለት አይደለ? እሱ ራሱ ጌታ አይደለም፣ ትክክለኛው ጌታ አይደለም የሚል ትርጓሜ ነው ያለው። ስለዚህ መጽሐፍ ቅዱስ እርኩስ አይደለም ማለት አይደለም። አንተ ስለ ሥላሴ ባሪነት ካላወቅ ኢየሱስ ክርስቶስን ኢየሱስን ባሪያ ይላል። መጀመሪያ ታምናለህ ባሪያ እንደሚለው ኢየሱስ ባሪያ እንደሆነ? ባሪያ ይገርማል እንዴ? ተሰቅሏል እኮ እሱ። በቃ ስለዚህ ጌታ የሚለውን ተዋ፣ ያው ባሪያ ተብሏል። ስለዚህ መጽሐፍ ቅዱስ እርኩስ ነው ማለት ባሪያ ይላል አይደለም። ለስሙ ክብር ይግባውና ተተፍቶበታል እሱ። ከዚህ የበለጠ መጽሐፍ ቅዱስ የሚናገራቸው ነገሮች አሉ። አዎ አለው መጽሐፍ ቅዱስ የሚናገራቸው። ባይ ዘ ዌይ አሁን የተናገርከውን ነገር እግዚአብሔር ቢያገኝህ ወረበል ካባ ይገላል። ወላሂ ይገላል። የቀለኳ ቁም ነገር ነው። የእግዚአብሔርን ስም የሚሰድብ ካለ የሚያደን ይሄ ራሱ እግዚአብሔርን መሳደብ። ባይ ዘ ዌይ አይሁዶች እንዳይሰሙ እሱ ለበጣል ይገሉሃል፣ ትገዳያለህ። አሁን እሱን ተውና ይህን ያው ባሪያ የሚለውን ተው፣ ጌታ የሚለውን ተው። ሌላ መጽሐፍ ቅዱስ ላይ ወይም ሌላ መጽሐፍ ላይ ምን ብታገኝ ነው ይሄ መጽሐፍ እርኩስ ነው የምትለው? እኔ ነገርኩ እኮ ይምራን። በቃ ሌላ አምጣሽ። ጌታ የሚለውን ባሪያ እንደሚል አሳይቻለሁ። አሁን ሌላ ካለ ከሌለ የለኝም። ላስመርጥህ ወይ ምን ላስመርጥህ? እሺ መጽሐፍ ቅዱስ እሺ፣ አንተ ስለ መጽሐፍ ቅዱስ እያወራን መጽሐፍ ቅዱስ ኢየሱስ ጌታ ነው የሚለውን ካሳየው ከጌታ ነው ትለዋለህ? ትክክለኛው ጌታ ይላል ኢየሱስ ወይስ መምህር በሚለው? ጌታ ነኝ የሚለውን ትክክለኛ ቃል በቃል ጌታ ነው የሚለውን ካወጣውልህ ጌታ ነው ትለዋለህ? ግን አምላክና ጌታ ይለያያል ሳንጃዊ። ችግር እኮ እሱ ነው። እሺ አምላክ ነው የሚለውን ካወጣው እኔ አምላክ ነኝ የሚለውን ካወጣውልህ አምላክ ነው ትለዋለህ? አምጣ ሳንጃው። ኢየሱስ ክርስቶስ አምላክ ነው የሚለው እንደዛ የሚል ወላሂ ላዚም በል ማለት ወረበል ካባ ወረበ ሙሐመድ በአምላኬ እምልልሃለሁኝ እንደዛ የሚል ካመጣ ድጋሚ አልከራከርም፣ ተጨባብጠን እንለያያለን። ኢየሱስ ጌታ ነው ትላለህ? አምላክ የሚል አምጣ እኮ አምላክ ነው የሚለውን ካመጣ ኢየሱስ ጌታ ነው ትለዋለህ? እንደዛ አይደለም። እኔ ሙስሊም አንተ በእኔ ላይ አምላክ ነህ ትለዋለህ? መጽሐፍን ቢል ለምን ኦልሬዲ መጽሐፉ የተበረዘ መጽሐፍ ጸሐፊው ማይተበም ግን የለም። ቻሌንጅ አይ ቻሌንጅስ አንጀም እንደዛ የሚል ካመጣ እኔ ላይቬን ዘግቼ ተጨባብጬ ቻው ብያቸው ነው ኡስታዝን ቻው ብያቸው እጠፋለሁ። ስለዚህ ክርስቲያን ትሆናለህ። ክርስቲያን ትሆናለህ። እዚህ ጋር አልሆንም። እኔ ሙስሊም ነኝ አልሐምዱሊላህ። በእምነት አልደራደርም። ግን ቻው ብያቸው እነ ኡስታዝን ቻው ብያቸው ተሳሰመን በቃ ወደ ሌላ ነገር እገባለሁ። ድጋሚ ቲክቶክ ላይ አታገኘኝም፣ አንገናኝም። በቃ
በነፍስ ለምን ትጫወታለህ? አንተ ለምሳሌ ወረበ ሙሐመድ አምላክ ሲጀመር አይዋሽበትም። አትማል ያማልኩልህ እኮ ሳንጆ አምጣልኝ። በቃ አሁን ካንተ የሚጠበቀው አምጣ። የት ላይ ነው እዚህ ጋር ለምሳሌ ኢየሱስ ክርስቶስ አምላክ ነኝ ብሎ የተናገረበት ጌታ። ኦኬ አንተ ጌታ ነህ የሚለውን አምላክ አይደለም እያልከው ሳንጃው አሳጥረውና አምላክ ነኝ ያለበትን አምጣ። ኡስታዙን አቀጥል። ሳንጃው ይቅርታ እንዴ ቆይ እኔ ልንገርህ ማስረጃ። ለማንኛውም አሁን አምላክ ቆይ አንዴ ተረጋጉ። ሰው እያወራ መሀል ላይ ጥልቅ አትበሉ። ኢምራን እኔ አምላክ ነኝ ያለበት ጥቅስ አምጣን የተባለው ካለ ያመጣል ማለት ነው። አምላክ የለም የሚል አትፍራ እኮ እሷም እኮ ልታሳይ እኮ ነው አይደል? እሱን እኔ ልንገርህ ያልኩህ እኮ ወንድሜ እሱን ልንገርህ ያው ልታሳይ አይደል? አንዴ ተረጋጉ። ፍራቻ ምን አመጣው? አትፍራ። ለምን ትፈራለህ? ያው ልታሳይ አይደል? ኧረ ህፃናቱን እንደ ትልቅ ሰው አውራ። ህፃንነት እኮ አይደለም እኮ እሱ እየጠየቀን ጥያቄ አለ። አንዴ እሺ፣ አንዴ ተረጋጋ። ሚት አድርግና ኢምራን አምላክ የለም የሚል ጥቅስ እንዳለ ታውቃለህ? ባይብል ላይ መጽሐፈ ምሳሌ ከፈለክ ካስወርደኝ እንጂ ያው አምላክ የሚለውን ታሳየ። አንተ አልችልም በልና አይደለም ኢምራን ትሞክርና ከዛ እሷ ትሄዳለች። ለምን ፈራችሁ እናንተ? ለምን ትፈራለህ? ቆይ ኡስታዙን አንዴ ሳንጃው ችግሩን መሰለህ አንተ ነህ እንደዚህ ያልከው አምላክ ያለበት ያልከው አንተ ነህ። ካላመጣ በቃ ምንም ነገር አታውቅም እንደማታውቅ አምነህ ትቀጥላለህ። ወይም ደግሞ አልችልም ምንም እውቀት የለኝም መጽሐፍ ቅዱስ መማር አለብኝ ብለህ ወረደ ሄደ። ቀጥሉ ኡስታዝ አፎን መሀል ላይ ገባሁ እማ በቃ ቲክቶክ ልጠፋ ነው ብዬ ነበር። ያው አልጠፋም አልተሳካም ማለት ነው። እኔ አምላክ ነኝ ያለበትን ካላት ትስጥ። ፈራችሁ የተባለው እሷን ነው። እንግዲህ አናገራት ማያን እሺ ልቀጥል። አዎ ማለት በመጀመሪያ ደረጃ እውቀት የሌለው ሰው እያስገባችሁ አትከራከሩ። ዝናፍ ፌር። ሁለተኛ ሪስፔክት ያስፈልጋል። ላይክ አሁን ኮሜንት ላይ የምትጽፉት እናንተ ራሱ የምታወሩት ነገር ሪስፔክት ያስፈልጋል። መጀመሪያ ወንድምሽን መሀይም እያልሽ ነው ያለሽው። ሰው ነው ወንድ ነው ያስባል። የሚያውቀውን ነገር እያወራ ነው ያለው። ሰው አትሳደቢ አንደኛ። ሁለተኛ ደግሞ እኔ ጋር አውሪ። ኮሜንት ላይ ብዙ ሰው የሚጽፈው አሳጥሪውና የት ላይ ነው ኢየሱስ አምላክ ነኝ ያለው? ይሄ ሁላ መሸሽ ነው፣ ማልቀስ ይባላል። ምንም መሸሽ የሚባል ነገር የለም። ሚሊየን ማስረጃ ስላለሁ አንድ ማስረጃ አንድ። እሺ ያብን አምላክነት ታምናለህ? አልጠየቅኩም። ሌላ ጥቅስ ነው የተባልሽ። ተረጋጋ እንጂ ልነግርህ እኮ ነው። የሚውት ኢየሱስ አምላክ ነኝ ብሏል ብለሻል። ማስረጃ የት ላይ ነው እንደዛ ያለው? አያችሁ፣ አሁን መዞር ጀመረች። አልቀሳ መዞር ጀመረ። መዞር ምናምን አትበል። ተረጋጋ ወንድሜ፣ በማስረጃ ነው የመጣው። እሺ ምንም እንዳታስብ። ቶሎ ብለህ አውጣ። ዮሐንስ ምዕራፍ 10 ቁጥር 30 ላይ ቶሎ አውጣ። የዮሐንስ ወንጌል እዛ ላይ አምላክ ነኝ ይላል። እሺ ሰምታችሁ ዝም ብለህ አውጣ። ችግር የለውም። ዮሐንስ እንትን ያልሽ 10:34 አይደለ? ቁጥር 10 ምዕራፍ 30 ምዕራፍ 10 ቁጥር 30 እናውቀዋለን። ያ እኔና አብ አንድ ነን ይላል። እና ጠይቄያለሁ። ምን ማለት ጠይቄያለሁ? አይሻልም? ችግርሽ ይሄ ነው። እኔ ብያቸው ክርስቲያን ኢላዮ ሚል ቂያማ ቢለፋ አያመጣም። እኔና አብ አንድን አልጠየቅናችሁም። እኛ ሲጀመር እኔና አብ አንድ በምንድን ነው አንድነታችን? ፕሊዝ ሚዩት አታርጉኝ። ሞዴሬተር ፕሊዝ ሚዩት አታርጉኝ። ይሄ የተረበሽኝ ያለሽ ህዝቡ ራሱ ይታዘብሽ። የተረበሽኝ ያለሽ አምላክ ነኝ ያለበትን ትስጥ። እሱ ነው ይፈልግ። አምላክ ነኝ ያለበት ትስጥ። እኔና አብ አንድ ነን ማለትና እኔ አምላክ ነኝ ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያየ ነገር ነው። ስለዚህ እኔ አምላክ ነኝ ያለበት ጥቅስ አመጣለሁ ነው ያለችው። እኔ አምላክ ነኝ የሚል ጥቅስ በኃይለ ቃል ታሳየ። ሌላ ቦታ አትሂድ። በጣም ጥሩ። ብዙ ጥቅስ ልነግርህ ነው ገና እንዳታስብ። እስካሁን እኮ እንዳላሳየሽ ነው። እስከትሽ ሞክሪ። ከዚህ የመጀመሪያው ትልና ትልቁ አንደኛው ይሄ ነው። ማመን ያለብህ ነገር አብና እኔ አንድ ነን ማለት አብ አምላክ ነው፣ እሱም አምላክ ነው። አይደለም እንደዛ ማለት አይደለም። እሱ አንቺ ሙስሊም ነህ። እንዴት ነው ነው ሁለት ልኳት አንቺ እንደዛሽ ሊትራሊ አንተ እኮ እሱ ላይ መጣ ነው። እሱ ላይ መጣ ነው። አሁን አምላክን ለማቅለል ነው እየተነሳኸው። እንዴት አንተ እኮ አልጠብቅም። ስለሌላው ጥቅስ ልቀጥል። ኢየሱስ አምላክ ያለበት አሳይኝ እባክሽ። ኦሆ አውቆ የተኛ ቢቀሰቅሱት አይሰማማሉ። ለማንኛውም ሌላ ልንገርህ። እሺ ሞክሪ። ምንም ሞክሪ ምናምን ብሎ ነገር የለም። አታሽ ማሳየት ትጫል አንድ አጭ ካልሰማህ አንተ እኮ ሊትራሊ ለክደት
ሲቀጥል አሁን አምላክሽ የሞተበት ጊዜ አትጩሂ፣ ረጋ ብለሽ አውሪ። አምላክሽ ሞቶብሻል። ሲቀጥል ደግሞ ሴት ነሽ፣ እንደዚህ አትጩሂ፣ እንደ ሴት አውሪ፣ ረጋ በይ። አንደኛ። ሁለተኛ ደግሞ ኢየሱስ አምላክ ነኝ ያለበት አሳኝ ተባልሽ። ሌላ ውስጥ አትግቢ። አልጠየቅንም እኛ አብጋ አንዳችሁ አልጠየቅንም። አንድ ይሁኑ ከፈለጉ፣ ለምን 5 አይሆኑ? አይመለከተኝ። 10 ይሁኑ ከፈለጉ። ጥያቄያችን ኢየሱስ አምላክ ነኝ ያለበትን አምጪ ነው። አባቴ ቆይ አንዴ ሞዴሬተር ፕሊዝ ሚዩት አታርጉ። ይሄ ሊትራሊ ሽንፈት ነው። ተረዳችሁኝ አይደለ? አሁን እሱ ተጨማሪ ነገር ሲያወራ እየፈቀዳችሁለት እኔ ሚዩት የምታደርጉኝ ከሆነ አይደለም። ሽንፈቱ እኮ ለአንቺ እኮ ነው። ኢየሱስ አምላክ ያለበት እኮ ማሳየት አልታሽም። ሽንፈቱ ለአንቺ ነው። ሊስን አምላክሽ ሞቶብሻል አልከኝ እኮ አይደለ? ተረጋግተሽ ወደ ነጥቡ ግቢ። ማነሽ ደበሊት ተረጋግተሽ ወደ ነጥቡ ገብተሽ እኔ አምላክ ነኝ ያለበትን ጥቅስ አምጪ። ሌላ ፐርሰለ ስለምትጨይ እኮ ነው። አሁን እኮ ዝም ብለሽ ወደ ነጥቡ ብቻ ግቢ። በቃ ሌላ ነገር ውስጥ አትግቢ። ቀጥል። ልቀጥል እኔ ያው እየጠበቅን ነው። ኦኬ 5 ደቂቃ ሊሆን ይችላል። እስካሁን አላሳይሽም። ቀጥይ። አንደኛ ያሳይቻለሁ። ሁለተኛ ደግሞ ዕብራውያን ምዕራፍ 1 ቁጥር 8 ልታወጣልኛለህ። ቀጣይ ደግሞ ሉቃስ 8 22 እና ቁጥር 7 ታወጣልኛለህ። መጀመሪያ ያን ጥቅሶች እናውቃቸዋለን፣ ግን ጥያቄው የገባሽ አይመስልም ወገኔ። አማርኛ ትችያለሽ? አማርኛ የገባሽ አይደለ? በደምብ እሺ ጠይቀኝ። ምንድን ነው ጥያቄ? አረ ወንድሜ እሰማለሁ። አረ ስድቡን አቁም ፕሊዝ። ወላሂ ስድብ አይደለም፣ ይቅርታ። እንደዚህ ስድብ መስሎኝ፣ ግን ስድብ አይደለም። እየገባሽ አይደለም፣ እየገባሽ አይደለም። እሺ ለዛ ነው ጥያቄያችን። ኢየሱስ ቃል በቃል እኔ አምላክ ነኝ ያለበትን ቦታ አሳይን። አምላክ ነኝ በደንብ ገባ? በደንብ ገብቷል? አእምሮሽ ውስጥ ይዘሽዋል ያልኩትን? ጥያቄያችን ይሄ ነው። እኛ ይሄ ብቻ አይደለም፣ ብዙ ጥያቄ ስጠይቅ ነው የቆየኸው። ይሄን መጀመሪያ ነው ዋናው ይሄ አሁን የጠየቀ ገብቶሻል? እሺ ጥሩ አውጣልኛ። ገብቶሻል? ጥያቄው የኔ ወንድም ጥያቄው ገብቶሻል? መጀመሪያ አወበኛ አወዛገብሽኝ እኮ አማርኛ እኔ እኮ እንዳንተ አይደለም። እኔ ባይዘዌ በቀጥታ ነው የምናወራው። ለምን መሰለህ? በቃ ችግር የለም። ገብቶኛል። አልከራከረም። እኔ ዳንተ ችግር የለም። በቃ እኔም አልከራከርሽም። አሁን በቃ ሳይኝ። እሺ የት ላይ ነው? እኔ የቅድሙን ነገር አምናሃል፣ ተቀብልሃል ወይስ እንዴት ነው? ቅድም የሰጠው ጥቅስ አብና እኔ አንድ ነን ያለው እኔ አልጠየቅኩም። እሱ ላይ ባህታ ሰጥኝ አልጠየቅኩም ማለት አሁን ጥያቄ ስለ አምላክነት ነው። ጥያቄ ኢየሱስ አምላክ ነኝ ብለዋል ነው ጥያቄ እኮ ኦፍኮርስ በደንብ አምላክ ነኝ ብሏል። በደንብ አምላክ ነኝ ብሏል። ይሄው አንደኛው ነው። 5 ይሆኑ ጥያቄ እሱ አይደለም እኮ እኔ አንድ ናቸው ወይስ 2 ናቸው? ከፈለጉ 2 ይሆኑ። እኔ ጥያቄያችን እሱ አይደለም። ኮሜንት ላይ ጻፉ ጥያቄውን። ኢየሱስ እኔ አምላክ ነኝ ያለበትን ማስረጃ እደግመዋለሁ። መጨረሻ ላይ ከዚህ ካልመለሽ ትወርጃለሽ። እሺ በቃ መልስ የለሽም። ኢየሱስ አምላክ ነኝ ያለበትን ማስረጃ። ጥያቄያችን ይሄ ነው። አብ ጋር አንድ ናቸው ወይስ አይደሉም? 2 ናቸው ወይስ አይደሉም? አልጠየቅንም። እሱ ግን እዚህ ጋር ታዘቡ። ቢኖር ታሳየ ነበር፣ ግን የለም። ስለዚህ ማሳየታችን ባይዘው በዚህ ርዕስ ማንም አይከራከርም። ሁሉም ክርስቲያን አምኗል፣ ዲያቆንም አምኗል። እንደዛ የሚል እንደሌለ ኢየሱስ ቃል በቃል ተናገረ። ምን ያመለክ ነኝ ብሎ ሁሉም አምኗል። ግን ትሞክር ወገናችን፣ የመጨረሻ ድልሽ ነው ወገናችን። ካልመለሽና ከርዕሱ ከወጣሽ በቃ እንለያያለን። በሰላም ሳትሰድብን እንለያያለን ማለት ነው። ስለዚህ ማያዬ እባክሽን ኢየሱስ እኔ አምላክ ነኝ ያለበትን አሳይን። እኔ አምላክ ነኝ። ህዝቡ ሁሉ ዝም አለ። ምን ነው ዝም አልሽ እንዴ? እያወራሁ እኮ ነው። ከቅድም ጀምሮ እየለፈለፍኩ እኮ ነው። እየሰማኸኝ አይደለም እንዴ? አዎ ስለፈልፈል አልሰማሁም። ምንም አልሰማሁም። ወላሂ አልሰማሁም። የለሽም ሞተሽ ነበር። የኔ ወንድም ዲስሪስፔክት ባንደራረግ ጥሩ ነው። እኔ አንተ እንደፈለኩ ልዘልፍህ እችላለሁ ከፈለኩ። በቁርአን ማስረጃ እያመጣሁ ልዘልፍህ እችላለሁ። ታፍርበታለህ። ባይዘው ምናፍርበት እኛ ምናፍርበት መጽሐፍ ቅዱስ አይደለም። ችግር የለውም። አይ አንቺ ስላልሽው ያንቺ አልሽው ነው የደቀምኩት። እሺ አትቆጪ። ስሜታው አትሁኝ። ይቅርታ በጣም አሁን የት ላይ ነው ኢየሱስ አምላክ ነኝ ያለው? አሳይኝ። ለፈለፍኩላችሁ እሷ ታዲያ ሲጀምር መለፍለፍ ስድብ ነው እንዴ? እኔ ከሆነ ይቅርታ እንግዲህ። ግን እሷ ታዲያችሁ ራሷ ግን የለም አያቸው። የለም ይሄ የለም። ወታሽ ካለሽ ተመለሺ። መውጣት መልስ አይሆንም። ጀግና ክርስቲያን ካለ ኢየሱስ አምላክ ነኝ ብሏል የሚል ካለ ይግባ። ግን ባይ ዘ ወይ በዚህ ማን መካ? ሁሉም ያምናል። ኢየሱስ አምላክ ነኝ አላለም። 4 ነጥብ ብሎም አያውቅም። ክርስቲያኖች ግን ግዴታ አምላክ ነህ ይሉታል። እሺ የለም። እናመሰግናለን። እንደሌላ አይተናል። ቀጥሉ ኢንሻአላህ።
ኡስታዙና ካለ ሂድበት። እሺ የሉም ኡስታዙና የለም መሰለኝ። እሺ ኔትወርክ ነው ያስወጣኝ። አይ ቲንክ የጠቀስኩልን ጥቅስ አልታወጣልኝ አልቻልክም። ቆየው ከቅድም ጀምሬ እያወራሁና እየነገርኩ ነበር። ዕብራውያን ምዕራፍ 1 ቁጥር 8 ላይ ያወጣልኝ አንዴ። ዕብራውያን ላይ የኢየሱስ ንግግር የለም ሲጀመር። ዕብራውያን ላይ ተናጋሪው ጸሐፊ አይታወቅም፣ ሴት ሆኖ እንዳይታወቅም ጥያቄን ኢየሱስ የተናገረበትን አሳይ ነው እንዴ። ለምንድን ነው ግን ግራ ተቃራኒ አትሁን እንጂ እኮ አምብልኝ። ይሄን ካወቅሽ ንገርሽ፣ ችግር የለም አዳምጪ። ዕብራውያን ተናጋሪው ኢየሱስ አይደለም፣ ማን እንደሆነ አይታወቅም። ጳውሎስ ይሁን ሴት ይሁን አይታወቅም። ጥያቄ ደግሞ ጥያቄ እኔ ዕብራውያን አይደለም ዕብራውያን ላይ ለማውቃለሁ። ለምን እደክማለሁ? ምንድን ነው አውቃለሁ። ጆሮ እየሰማ ይሄንን ካላማ እንዲገባኝ ችግር የለም። እሺ ከፈለክ ከላይ ጀምር አንብበው። እሺ ችግር የለውም። ስለ ልጁ ግን አምላክ እያለ የሚናገረው ማን ነው? ይኸውልህ ከላይ ጀምር አንብበው። እሺ አነባዋለሁ፣ ግን ንገረኝ፣ ማን ነው የሚናገረው? አታውቂውም? ይሄ ነገር አይታወቅም፣ ወላሂ አይታወቅም። አይቼው ኧረ በእናትህ ዝም ብለህ ካትማል፣ ዝም ብለህ አንብበው። የዕብራውያን መጽሐፍ አይታወቅም። ይኸውልህ እኔ ሊሚት ለማድረግ አትሞክር። ከላይ ጀምር አንብበው። እሺ ንገረኝ፣ ማን ነው የሚናገረው? አንቺ መልሽልኝ፣ ማን ነው የሚናገረው እንዴ? እንዴ ምን አያችሁ? አታውቂውም። የዕብራውያን ጸሐፊ አይታወቅም። አይቼው አትልፊ። አንደኛ፣ ሁለተኛ ደግሞ እዚህ ጋር የዕብራውያን ጸሐፊ እየጠቀሰ ያለው መዝሙር ያው ላሳይሽ፣ መዝሙር 45 ነው የጠቀሰ ያለው። መዝሙር 45 ነው። እዚህ ጋር የሚናገረው ዳዊት ነው። የሚናገረው ስለ ልጁ ስለ ሰለሞን ነው። ያው የሚናገረው ስለ ልጁ ስለ ኢየሱስ ራሱ አይደለም። አምላክ የሚለው ቃል አለቃ ነው የሚመጣው። ሙሴ ማመልከተ ዘጸአት 7 ላይ ሙሴ ራሱ አፍተርለ ላይ እግዚአብሔር ሙሴ አምላክ አድርጎታል። ያው እኔ ለፋ አምላክ አድርጌሃለሁ። አምላክ የሚለው ቃል ለሰዎችም ይውላል። ግን እዚህ ጋር ሲጀምር አምላክ የተባለው ኢየሱስ ሳይሆን ሰለሞን ነው። ግን ኢየሱስ የሰለሞን ዘር ስለሆነ በደብል ፕሮፌሲ ለኢየሱስም ይሆናል። አሁን ጥያቄያችን ኢየሱስ የተናገረበትን አሳየ ነው። ከርዕስ ወጣሽ። ስለዚህ አምላክ እዚህ ጋር አምላክ ያለው ሙሴ ነው እንትን ምንድነው ሰለሞን ነው እያልክ ነው? ያ ሰለሞን ነው። ግን ጥያቄያችን እሱ አለ። መጀመሪያ እዚህ ጋር እየተናገረ ያለው ማን ነው? እየተናገረ ያለው ማን ነው? የት ገባሽ? አለው እዚህ ነኝ ያለሁት። የትም አልሄድኩም። እየረበሸችኝ ስለሆነ ነው ያደረኩት። እሺ ሰዓቱ በጣም ሄደ። ሰው እስካሁን ተግሶ እየጠበቀ ነው ያለውና እንደው እባክሽን ኢየሱስ የተናገረበት አለ? አዎ መልሶ በምድር ላይ ዳግመኛ በምድር ላይ እንደሚፈርድ ስለመምጣቱም ልነግርህ እችላለሁ። አልጠየኩም። ማሰኔ ጠይቄሻለሁ። አልጠየኩም እኮ ስማ ሂጂ ባትጠይቅ ታዲያ ስለ ኢየሱስ ጌትነትና ስለ ፈራጅነቱ አይደለ? አልጠየኩም። ጌትነትም አልጠየኩም። አይሻ አልጠየኩም። ጥያቄ የኔ ወንድም ላይብን ስከታተል የነበረው ከቅድም ጀምሮ አልጠየኩም። አትዋሽኝ። እንደዛ የሚል ጠይቀራ ጀማ ወላሂ አልጠየቅም። እመላለሁ አልጠየቅም። ጥያቄያችን ምንድን ነው? ኢየሱስ አምላክ ነኝ ያለበትን ሚሊዮን ታይምስ ነገርኩ እኮ የኔ ወንድም። አንተ እኮ ይኸውልህ ሁለት ጥቅስ ነገርኩህ አይደለ? አንደኛውን ለማን ያደረገው? ለሰለሞን። ዕብራውያን ላይ ችግር ዕብራውያን ላይ የሚናገረው ኢየሱስ ነው። ስለ ኢየሱስ ነው የሚናገረው። ስለ ልጁ እያለክ ነው እንጂ በቃ እሱን አልፈለኩም። እኔ የፈለኩት ኢየሱስ የተናገረበት ነው። አንተ ይኸውልህ አንተ የፈለከው መጽሐፍ ቅዱስ አንተ እንደፈለከው አይጻፍም። መጽሐፍ ቅዱስ አንተ እንደፈለከው አይጻፍም። ስለዚህ የለም በይኝ። ግን የለም ግን ሰዎች ተናግረዋል በይኝ። እንደዛ ከሆነ እንስማማለን። ሞታ ጌሻ ድምፅ አለሽ አንቺ ጋር አስተካኪና ታወሪያለሽ። ስለዚህ የለም ግን ሰዎች ተናግረዋል በይሽ ደግሞ ትቀጥያለሽ። እኛ ግን ጥያቄያችን ምንድን ነበር? ኢየሱስ የተናገረበትን አያቸው። ስለሌለ ምን አደረገች? ሰዎች የተናገሩትን አመጣች። ግን የለም ኢየሱስ ብሎ አያውቅም። ሰዎችም አላሉም። ባይዘው ሰዎችም እሱን አሳያቸዋል። ዕብራውያን የሚናገረው ስለ ኢየሱስም አይደለም። ሲቀጥል አምላክ የሚለው ብዙ ትርጓሜ ነው ያለው። ቡም ወረደች። አያቸው። አይን ያልኳቸው ሰው ይለፋል ኢላ የውሚል ቂያማ አይቻለ እንጂ የትኛውም ክርስቲያን ኢየሱስ አምላክ ነው የሚል ካል ይግባ። ማንም ግን ሊገባ አይችልም። ሲጀመር ያጀማ ታውቃላችሁ፣ ቲክቶክ እየቆያችሁ ጋር ታውቃላችሁ። ሁሉም ዲያቆን ኢየሱስ እንዳለ አምነዋል። የሚከራከርም የለም። አላለም ኢየሱስ አምላክም ብሎ ተናግሮ አያውቅም። ካፉን ወጥቶ አያውቅም። ኢየሱስ ያውቃሉ። እና መጨረሻ ማምለጥ ነው። ከዚህ ምን ተገነዘብን? ኢየሱስ አምላክ እንዳለ አይተናል። ቀጥሉ ኢንሻአላህ።
ጃ ካለ ሀሳብ ሀቢቢ ገስት ላይ ያላችሁ አሌክስ ወንድሜ ጃ ትንሹ ጃ ኡስታዙና ካላችሁ ሀሳብ ጨምሩ። ቅዱሳን በቅዱሳት ፕሮግራማችን ጥሩ እየሄደ ነው ያለው። አሁን ደግሞ የደረሰበት ምንድን ነው? ያው ዛሬ ኢየሱስ ስቅለት ስለሆነ ስቅለት ላይ ደርሰናል። ስቅለት እየተወራ ነው ያለው። ኢንሻአላህ ነገ ደግሞ እሁድ ደግሞ ከመጣችሁ ደግሞ እሁድ ደግሞ ስለ ትንሣኤ እናወራለን። ያው ዛሬ ግን የክርስቲያኖች አምላክ ስለሞተ እሱን ታሳቢ አድርገን አምላካቸው ሞተ ወይስ እግዚአብሔር ተሰቀለ ወይስ አልተሰቀለም የሚለውን ነገር እየተወራበት ነው ያለው። እስኪ በሱ ላይ እንቀጥላለን ማለት ነው። ታብታ ማድረግ አትርሱ። እናመሰግናለን። እሺ አሌክስ ጃ ትንሹ ጃ ሀሳብ ካላችሁ ኡስታዙና አይመቸውም መሰለኝ። ይሰማሉ? ይሰማል። እኔ ጥያቄ ላንተ ነውና እንዴት ይታያል ለቅሶ መድረስ ታዲያ? ፈቷ እንዳይሆነብህ ይቅርታ እንጂ ለቅሶ ከሆነ እንዴት ይታያል ለቅሶ መድረስ? በሸፍዕያ መዝሀብ ከሆነ ሁሉም ሰው ቤቱ ሆኖ ነው ማልቀስ ያለበት ይባላል። ያው ግን ሂደህ ብትጠይቃቸው ችግር የለውም። ያው ዚያራ አይከፋም። ዚያራ ተፈቅዶልሃል፣ ችግር የለውም። እውነቱን እኮ ነው ጀማ፣ እውነቱን እኮ ነው። ሂደን መጠየቅ አለብን። ክርስቲያን ዘመዶች ጓደኞች አሉ እና ሂደን ጠይቃቸው፣ ወይም ደግሞ ሀዘን እንድረሳቸው እናልቅስ ሂደን። ለምን ዛሬ አምላክ የሞተበት ቀን ነው። በሰይጣን በጥፊ ተመቶ 6666 ጊዜ ተአምረ ማርያም ራእየ ማርያም ፔጅ አንድ ላይ እንዳለው ይሄ ምዕራፍ አንድ ላይ እንዳለው ማለት ነው። 6666 ተገርፎ አናታቱን ተመቶ የተገደለበት ቀን ማን? ክርስቲያኖች የሚያመልኩት አምላክ ይስሐቅ ክርስቶስ ሰላም ብያለሁ። ይስሐቅ ለማለት ነው። ይስሐቅ ወይ እንዴት ነህ ብራዳ? እንዴት ነህ? አቤት። ከየት ቤተ እምነት ነህ? ምን ይላል እዚህ? እንዴት ነህ ካንተ ጋር? የክርስቶስ ቆይ ሙሉ አይቼው ልምጣ። ወላሂ አልጠበኩም። አንተ የክርስቶስ አምባሳደር ማሻአላ ማሻአላ። ስለዚህ የክርስቶስ አምባሳደር ነህ? ያ እሺ ክርስቶስ ዛሬ ሙታል? ዛሬ ሳይሆን ይሄ በዓል እንጂ ከሁለት ሺህ ዓመት በፊት ማለት በዛሬ ቀን ያ ደግሞ ሞተዋል ብለን አናትምም። ሞትን አሸንፎ ተነስተዋል። እሑድ ነው የሚነሳው። አሁን የለም፣ አሁን ሞቷል እኮ። እሑድ ነው የሚነሳው። አይ የኛ አምላክ የሚሞት ሳይሆን ሞትን አሸንፎ የሚነሳ አምላክ አልሞተም። ከአምላካችን ከአባታችን ጋር ለማስታረቅ ስለ በደላችን ስለዚህ ሙቷል። አሳጠረውና ስናሳጠረው ሙቷል። አሸንፎ ተነስተዋል። ግን አሁን ሙቷል። መጀመሪያ ዋናው ሙቷል። እሱ መነሳትን ደግሞ እሑድ ትመጣለህ። እሑድ ትመጣና ምን ትላለህ? ልንገርህ መሰለህ የምታደርገው ዛሬ አርብ ነው። አርብ የሞተበት ቀን ነው። ስለዚህ ዛሬ መተህ ስለ ሞቱ ካወራህም በኋላ እሑድ ደግሞ ትመጣና ኢየሱስ ተነሳ ትለናለህ ማለት ነው። እሺ አሁን ጥያቄያችን አምላክ ሞቷል ወይስ አልሞተም? የሞተና የተነሳበትን ልደት እንጂ እያከበረን አለው። አሁን ሞቷል ብለን ልደትም ቢሆን ለምሳሌ አንተ በእሑድ ቀን መተህ ትነግረናለህ። ችግር የለም። አሁን ተመለስና አምላክ ሞቷል አልሞተም? መቼ? ከ2000 ዓመት በፊት ሞትን አሸንፎ ተነስተዋል። ስለዚህ አምላክ ሞቷል። አመሰግናለሁ። የገደለው ማን ነው? በራሱ ፍቃድ እንጂ እሱን መግደል የሚችል የለም። ግን የገደለው አካል እኮ አይደለ ሲሞት ያ ራሱን አሳልፎ በራሱ ፈቃድ ሰጠ እንጂ ኢየሱስ ራሱን አጠፋ ማለት ነው። ራሱን አጠፋ ኢየሱስ ነው። ከአባቱ ዘንድ በራሱ ፍቃድ ስለመጣ የመጣበትን ዓላማ ማሳካት ያው ጆሮዬ ነው ወይስ አዎ ብለኸኛል? ኢየሱስ ራሱን አጥፍቷል? ነው ራሱን አላጠፋም፣ ፈቃዱን ፈጸመ እንጂ የመጣበትን ዓላማ። ቅድም አዎ ብለህ ነበር፣ በቃ ካድከው ማለት ነው። ችግር የለውም። እሺ ደግሜ ልጠይቅህ። ያው ኢየሱስ ሙቷል ብለኸኛል። የተገደለው በማን ነው? ያኔ ስለ ኃጢአት ራሱን አሳልፎ ሲሰጥ ስጋውን የሰቀሉት የአይሁድ ነው። ራሱን አሳልፎ ሰጠ።
ያ ለምድር የሰጠው ራሱን አሳልፎ ለሞት ስለኛ ኃጢአታችን እንኳን ስለ አንተ ስለዚህ ለአንተ ኃጢአት ብሎ ራሱን አሳልፎ ሰጠ። ያ ስለዚህ ኢየሱስ ራሱን አጠፋ ለአንተ ብሎ ወይም ራሱን ገደለ። አጠፋ ማለት እና አሳልፎ ራሱን እሺ ገደለ፣ ችግር የለውም ራሱን ገደለ። ያ ራሱን የገደለ አምላክ ዛስ አሜዚንግ። መግደያ ማን ነው የተጠቀመው? እንዲገሉት በማን የፈቀደላቸው እንዲገሉት? ማለት እንዲገሉት ኢየሱስ ራሱን ገሏል ብለኛል፣ ግን እንዲገሉት መሳሪያ የተጠቀማቸው እነማንን ነው? ኢትዮጵያውያንን ወይ ሽጉጥን ወይስ ደግሞ አይሁዳውያንን? ምንድነው አልገባኝም። እንዴት ኢየሱስ ራሱን ሲያጠፋ ራሱን ሲገል የገደለው በማን ነው? ማንን በመጠቀም? ሲያጠፋ አትበል ብራዘር። በቃ ሲገድል ኢየሱስ ራሱን ሲገድል የተጠቀመው በማን ነው? ሲገድልና ወይም ራስን ማጥፋትና የመጠበትን ዓላማ ፈቃዱን ለማድረግ የአባቱን ፈቃድ የመጠበትን ዓላማ የአባቱን ፈቃድ ለማድረግ ሃሌሉያ ሃሌሉያ። ገብቶኛል። አሁን ይሰግ ዋና ፖይንት በማን የተገደለው ነው? አይሁዳውያን ናቸው የገደሉት ገርፈው። እሱም በእንዳ ወደ ቀጣይ ነው። ይሄ ራሳችን አይደለም ሲጀመር ሲቀጥል ደግሞ ዋናው ፖይንት ቀጥሎ የሚነሳው እሱን ለመመለስ ተዘጋጅ። ሄደ እሺ አለው እሺ ኢየሱስ የተገደለው በማን ነው? የሰቀሉት እነማን ናቸው? ኢየሱስን የሰቀሉት አይሁድ ናቸው። አይሁዶች ናቸው። በቃ እናመሰግናለን። ስለዚህ ሰቅያ አምላክ አይሁዳውያን ለብልበው ገርፈው ምራቅ ተፍተው እጁን ቸንክረው ገለውታልና ይሄ አምላክ አይደለም። እሺ ራስህን ከዚህ አምላክ አይደል፣ ከዚህ አካል አይደል። እንደዛ ታካ አምላክ ሊባል አይችልም። አምላክ የሚተፋበት አይደለም። ግን አንተ አምላክ የምትለው ተገርፏል፣ ተተፍቶበታልና ይሄ የአምላክ ባህሪ አይደለም። እሺ እና አምላክ ራሱን አያጠፋም። ይሰክይ ከና እሺ ዋና ጥያቄ በጣም ቅድም የረሳው ጥያቄ ነበርና ኢየሱስ ሲሰቀል ምን ተፈጥሮ ነበር ሰማይ ላይ? ኢየሱስ ሲሰቀል ሰማይ ላይ ምን ተፈጠረ? እኔ ሰላም ሰማይ ያለትኩም ስለ ሰማይ ፀሐይ ጨለመ ይላል። ቀኑ ጨለማ ሆነ። ኢየሱስ ይሄ ሰማይ አይደለም። ቀኑ ጨለማ፣ ይሄ ቀን ፀሐይ ጨለመ ይችላል። በሰማይ የሚከናወን ነገር አይደለም። አንተ ለምሳሌ ያንተን እምነት ብቻ ወይም ያንተን ሃይማኖት ብቻ እውነታ አድርገህ የሌላውን እየፈረድክ ሳይሆን በሁለታችን እውነታን የሚነጋገር ብራዳ የክርስቶስ አምባሳደር እኮ አምላክ አይደለም። እዚህ ዓለም ላይ ሆነ እንደ አምላክ እየፈረድክ እኮ ነው። እኔ አልፈረድኩም። ይሳቅ ያለውን እውነታ የገለጽኩልህ። አሁንም ደግሞ አለሁኝ የሚተፋበት አምላክ የለም። አምላክ አንተ ተረጋጋ፣ ከስሜቴም ውጣ። የምን ስሜት ይሳቅ? ይሄ እኮ እንደውም ያስለቅሳል። የምን ስሜት ነው? ያስለቅሳል እኮ አምላክ ተገርፎ እንዴት ሲጀመር እዚህ ምን ታደርጋለህ አንተ? አሁን ሄደህ ማልቀስ ነው ያለብህ። አምላክ የሞተበት ጊዜ እኮ ነው። ሄደህ ማልቀስ ነው ያለብህ እንጂ ሲጀመር እዚህ ምን ቲክቶክ ራሱ መግባት ይገርማል። አምላክ በሞተበት ጊዜ አንተ ቲክቶክ ትገባለህ? አሁን ይሳቅ እኮ እናትህ በሞተበት እኮ ታለቅሳለህ ተቀምጠህ እንጂ ቲክቶክ አገባብ ነበረ። ግን አንተ ኢየሱስን ስለማትወደው ሲሞት ቲክቶክ ላይ መጣህ እንጂ አምላክ ሞቶ ቲክቶክ አገባም። ለማንኛውም ገብተሃል፣ ዋናው ገብተሃል። አሁን ለማንኛውም ይመልስልኝ። ምን ትላለህ? ምን ላይ ነበርኩኝ? ያጀማ ረሳሁት። ሞት ላይ ነው አይደለ? ችግር አለብህ። አይ እንትን ፀሐይ ስማኝ፣ ቀኑ ጨለማ ነው አይደለ? ሰማይ አትበል። ባይዘዌ ጨረቃ በሰማይ አይደለም ያለ። ስለ ሰማይና ስለ መሬት ጨረቃ ማውጣት ጨረቃ የለችም፣ ፀሐይ ነው ያለችው። ያ ፀሐይም ሆነ ጨረቃ ሰማይ አይደለም። እነሱ ጠፈርና ሰማይ ይለያሉ ወንድሜ። በቃ ችግር የለውም። እሺ ኢየሱስ ከፀሐይ ጨልሞ ነበር። ኢየሱስ ከፀሐይ ጨልሞ ነበር። ያ ፀሐይ ጨልሟል። እሺ ፀሐይ እንደጨለመ የነገረህ ማን ነው? መጽሐፍ ቅዱስ። እንደው ግን ሳት ብሏቸው ከመጽሐፍ ቅዱስ ውጭ ያዩ ሰዎች አሉ። ለምን? ይሄ ትልቅ ነገር ነው አይደለ? ያጀማ ፀሐይ ጨለመ ሲባል ፀሐይ ጨለመ ምድር በረዶ የምትሆን አይደለ? ስለዚህ መጽሐፍ ቅዱስ ፀሐይ ጨለመ ይላል። እሺ ቁርአን ሲጻፍ ነበርክ?
በስተት እንኳን ታሪክ ላይ ተዘግቧል ፀሐይ የጨለመበት ቀን? እሺ እኔን ከመጠየቅ ለምሳሌ ያኔ ጨረቃ ወይም ፀሐይም ጨልመዋል ብለዋል። ለምሳሌ እኔ የሚያምነው የእምነቴ ቃል ማለት ነው። አንተ ነበርክ እምነት ብቻ ነው የክርስቶስ አምባሳደር እምነት ብቻ ነው ማለት ነው። ቁርአን ሲጻፍ ነበርክ ወይ? በእኔ ከመፍረድ አልነበርኩም። አሁን አልነበርኩም ማለት መጽሐፍ ውሸት ማለት አይደለም። አንተም መጽሐፍን እኮ ነው እያነበብክ አልነበርኩም። አሁን ግን ጥያቄያችን ምንድን ነው? ፀሐይ ሲጨልም ያዩ ሰዎች አሉ እንዴ ከመጽሐፍ ቅዱስ ውጭ ያልኩ? ከመጽሐፍ ቅዱስ ውጭ ቢኖሩ እንኳን እኔ አምናለሁ እንዴ። ስለዚህ የለም ነው ዋናው። በቃ አመሰግናለሁ። ያ ጀማዓት ይሄን ለምን አነሳካችሁኝ? ለመሰላችሁ ያነሳሁት ክርስቲያኖች ኢየሱስ ሲሰቀል ቀኑ ጨለማ ሆነ፣ ብርሃን አልነበረም፣ ፀሐይ ራሱ ጨለማ ሆነ ይችላሉና ፀሐይ ጨለማ ሆነ ማለት ትልቅ ነገር ነው። እሱን ተውትና በታሪካችን ላይ መሬት ሲንቀጠቀጥ ይመዘገባል። በታሪክ ላይ መቀመጡ አይቀርም የሆነ አደጋ ምናምን ሲፈጠር። ግን መጽሐፍ ቅዱስ ከመጽሐፍ ቅዱስ ውጭ ፀሐይ ጨለመ የሚል ምንም አይነት ነገር ፍልስፍና። እናመሰግናለን። ዋናው ግን አምላክህ ራሱ እንደገደለ ራሱ እንደጠፋ ማመን ትልቅ ነገር ነው። ያው ስለዚህ ሐዘን ተቀመጥ ይሳቅ። አምላክ ሞቷል። የሚሞት አምላክ አታምልክ። እሺ አምላክ አንሞትም። አምላክ ያው ነው። ኡስታዙን አለ ሙት አሌክስ ጃክ አላችሁ አግዙኝ። አያችሁ ሀጀማ እኔም ብቻ ጥለውኝ ሄዱ። ይገርማሉ። ጃ የላችሁ። ሰላም አለይኩም ኢምሮ። ወአለይኩም ሰላም። እንዴ ጃኩ ካመለጠ ከተኛ ስንት ሰዓቱ ነው? እኔ እያየሁለት ነው ላይ ሆነ። በጣም ቆየ፣ ረጅም ጊዜ ሆነ። አይ ይመጣል፣ ይነሳል። ባይዘው የእሱ ሰዓት ትንሽ ሌሊት ነው። እስኪነቃ ልጠብቀውና ከዛ ይነሳል፣ ይመለሳል። ተኝቶ አይቀርም መቼም። 3 ቀን አይተኛም እሱ። 3 ቀን አይደለም አንድ ቀን ይበቃዋል። የእሱ የእንቅልፍ ሰዓት ትንሽ የተወሰነች ነች። ከ3 እስከ 6 እስከ 8 ምናምን ነው የሚተኛው። ከዛ ደግሞ እስከ ሱቢ ቆይቶ ከሱቢ በኋላ ደግሞ ይተኛል። ለማንኛውም ምንድነው እያወራቸው የነበረ ኢምሮ? እኔ ሌላ ቦታ ነበርኩ። የሆነች ማነባት ነገር ነበረች። ያው ዛሬ አምላክ ስለሞተ የክርስቲያኖች አምላክ እሱ ላይ ነበር እየተወራ የነበረው። እስካሁን ያው አምላክ ራሱ እንዳጠፋ፣ አምላክ ሰይጣን እንደገደለው፣ አምላክ እንደተተፋበት፣ በጥፊ እንደተባለ ይሄን ሁሉ አምነዋል። ሌላ ፖይንት ካለ ጨምርላቸው። እና ይህን ሁሉ አምነው ግን አምላክ ነው እያሉ ነው። አሁን አልገባኝም። ስቲል አምላክ ነው። አዎ አምላክ ነው። እኔ መጽሐፍ ቅዱስ ካላችሁ አንድ ጥቅስ ልስጣችሁ። እሺ በቀል ግባ። ልቀጥል። አማኑኤል ቀጥል። ከየት ቤተ እምነት ነህ? ስለ ክርስቶስ አምላክነት ነው ወይስ ቤተ እምነቴን ነው የፈለግከው? አይ መጀመሪያ እምነትህን ማወቅ አለብን። በየትኛው መጽሐፍ እንደምናወራ ለማወቅ ያው ታውቃለህ። መጽሐፋችሁ መግባት እኮ አስቸገረን። መጽሐፋችሁ ብዙ ነውና ስናወራች ሸንሽነን ነው በየጀማ በየራሳችሁ ማለት ነው። እና አንተ ምንድን ፖለቲካውን ሰውና መጽሐፍ ቅዱስ አይደለም። የትኛው መጽሐፍ ቅዱስ? የጴንጤ፣ የኦርቶዶክስ፣ የካቶሊክ፣ የኦርቶዶክስ የማን የፈለግከው ነው? የኦርቶዶክስ ነው። ኦርቶዶክስ ነው። ማሻአላ። ስማኝ አማኑኤል፣ ዛሬ በዚህ ቀን ማለት ነው ከ2000 ዓመት በፊት አምላክ ሞቷል አይደለ? እየሰማኝ ነው። አሁን ቅድም ስላልከው ነው ጌታ እኔ ጌታ ነኝ ያለበት ስለ ስቅለት አታወራም? ጌታ አንተ ጋር ገብቼ ለወራም እንትን ያልኩት ጌታ እኔ ጌታ ነኝ ያለበትን ቦታ አውጣ ምናምን ስትል አንድ ጌታ አለም አምላክ ነው ያለው ታሳየናለህ። ጌታ ያለበትን አለም መጀመሪያ ግን አሁን ጥያቄያችን እሱ ሳይሆን አምላክ ጥያቄ ሳይሆን እኔ እንትን እላለሁ ያልከውን አውጣና ማንበብ ብቻል። ይሄን አንተ መመለስ ከብዶ ሆነ ችግር የለ። ግን አምላክ ሞቷል። እሺ አምላክ ሞቷል። አማኑኤል የሚሞት አምላክ አትፈልግ። ለሱ ሌላ እንትን እላለሁ። አሁን አውጣ ምን መመለስ ርዕሳችን ዛሬ እኮ እሱ ነው። አማኑኤል ዛሬ እኮ ዓርብ ነው። ኢየሱስ ሞቷል ዛሬ። ስለዚህ አሁን ይሄኛውን ነው የምታወራው፣ ያኛውን አታወራም? ይሄኛው መጀመሪያ የማወራው ይሄን ነው። ግን ከከበደህ ችግር የለውም። መመለስ ከከበደህ ወደ ቀጣይ አለፋለሁ። ግን ሳይ ከብዶሃል መሰለኝ። እየሰማህ ነው?
የሰማነው የምታወጣ ከሆነ የፖለቲካውናና ተውና። ግን እኮ ጥያቄ አምላክ ነው ወይስ አልሞተም ነበር? አማኑኤል ለምን አመለስልኝ? የምችን ጥያቄ ኢምራን አማርኛ ነው አይደል እያወራን ያለን? አዎ አማርኛ ነው። ፋታ አይደለም፣ መማማር ነው። መማማር ነው። ጥያቄ መልስልኝና አማኑኤል፣ ከዛ በኋላ መማማር ነው አይደለ ያዝከው? አዎ መማማር ነው። እውነት ነው። ከማሞቱ በፊት እንዴት እንደተወለደ ታውቃለህ ኢምራን? አለ እሱን ባለፈው አውርተን ጨርሰናል። ሲወለድ አውርተናል። ሲወለድ በቃ መጀመሪያ አመጣጡን ካላወቅህ አታውቅምና ከመጀመሪያው ጀምሮ ወላሂ ልንገርህ ከማኑኤል ኢምራን፣ እኔ ለጭቅጭቅ አይደለም የገባሁት። ጥቅስ ሚውት አድርጌሃለሁ። እሺ አንድ አዳምጠኝ፣ ከዛ ታወራለህ። እኛ ኢየሱስ ከተወለደበት ቀን ጀምሮ ሲወለድ ተወለደ ብለን ጥያቄ ጠይቀን ሲገረዝ ጥር 6 ላይ አስታውሳለሁ። ጥር 6 ላይ ከፍተን ተገረዘ ብለን አክብረን ሲጠመቅ ተጠመቅ ብለን አስጠምቀ ነው። አሁን መሞቻ ደርሰን ዛሬ ሙቷል። ስለዚህ እሱ ላይ ቁም አውራኝ። የማትመልስ ከሆነ በቃ ችግር የለውም፣ ከብዶሃል ብዬ እረዳህና ወደ ቀጣይ እናልፋለን። አማኑኤል አምላክ ሙቷል ወይስ አልሞተም? አትመልሰውም ይሄን ጥያቄ? ካልመለስከው በቃ ችግር የለውም። ያጀማ በቃ አንድ ሰው ደግሞ ተጠይቆ ካልመለሰ ከብዶታል ብላችሁ ተረዱ። እሺ ኮሜንት ላይ በቃ አንበለው፣ ወደ ቀጣይ እናልፍለታለን። ያው እንዳይጨንቀው ማለት ነው። ግን ይሞክረው እስኪ። አማኑኤል ሚውት አንሳና እያወራ ከሆነ እስካሁን አልሰማንህም። ከስር ያለችው ንካት እያወራ ከሆነ ወይስ ዝም ብለህ ሊሆን ይችላል። ብቻ ግን ሚውት አንሳና አንተ እንድትጨርስ ብዬ ነው። ምንም ችግር የለም። እሺ አሁን ጥያቄ መልስልኝ። ጥያቄ መልስልኝ። አምላክ ሙቷል ወይስ አልሞተም? መጀመሪያ ሲወለድ ታውቃለህ እንዴት እንደተወለደ? አማኑኤል እየሰማኸኝ ከሆነ ሲወለድ አዎ ተወለደ ብለን አክብረናል። ጥያቄ ጠይቀን ጨርሰናል። አሁን መሰቂያው ደርሰናል። ኢምራን ካከበርክ መብት። አሁን በጥያቄ ማለት ነው። እሺ ይኸውልህ ጥቅስ ስጠኝ ብለህ አንድ ሰው ስጠይቅ ሰማሁ። ከዛ በኋላ እኔ ጥቅስ ስላለኝ ገባሁኝ። ጥቅሱ ላሳይህ። አንድ ጥቅስ ታነብልኛለህ ወይስ አታነብልኝ? ምን በቃ ችግር የለም። አይ ስለመሞቱ ነው ማወራው የምትል ከሆነ ደግሞ ስለ ውልደቱ እንሄዳለን። ከውልደቱ በኋላ ወደ ሞቱ እሄድልሃለሁ። መብት ነው መጠየቅ እኮ መብት ነው። ግን መጀመሪያ መወለዱ ባጭሩ እኔ ስለ ኢየሱስ መሰቀል የሚያወራው ስለ ውልደቱ ካወራው በኋላ ነው አይደለ? እኔ ሳሳጥረው በቃ ይሄ ነው። አሁን ደግሞ ሞታል ደግሞ አዳምጠኝ። እሺ ከዛ ትቀጥላለህ። ያጀማ ይታያቸው እያለ ያለው ስለ ኢየሱስ መሰቀል የማወራ መጀመሪያ ላይ ስለ ውልደቱ ሂጄ ነው አለ። ብራዘር ዛሬ ያለነው ስለ የመስቀል ቀን ነው፣ ስቅለት ቀን ነው። ኢየሱስ የተሰቀለበት ቀን ነው እንጂ የተወለደበት ቀን አይደለም። ከዓመት በፊት ኢየሱስ ተወለደ ብለን አክብረን ጨርሰን አልፈናል። አሁን መሞቻው ሰዓት ደርሰናል። በቃ ግን ልመልሰው አልቻልክም። ለምን? በጣም ከባድ ነው። አእምሮ ላይ ጥያቄ ይፈጥርበታል፣ ይወዛገባል። ያጀማ ይወዛገባል። አምላክ ሞተ ካለ የሞተ አምላክ ነው እያመለከ ያለው። ለዛ እኮ ነው አሁን ከብዶት ወደ ቀጣይ ያለፈው። ግዴታ ስለ ውልደቱ አወራለህ። ስለዚህ አማኑኤል ምን ታደርጋለህ መሰለህ? ቀጣይ መቼ ነው ኡስታዝ ካለ ወይም ደግሞ ኮሜንት ላይ ጻፉልኝ። መቼ ነው ኢየሱስ የሚወለደው? ቀጣይ ዓመት ላይ ልደቱ መቼ ነው? ቀኑን ረሳሁት። ኮሜንት ላይ ጻፉ። በዛን ቀን ናና ኢየሱስ ሲወለድ ናና ላይቭ ላይ ስለ ውልደቱ እናወራለን። የሚያስታውሳል ቀኑ ኢየሱስ የተወለደበትን? ታህሳስ 29 በቃ መሰጋው ታህሳስ 29 ናና እንትና ጀዛከላ ጃይ እናወራለን። እሺ ዛሬ የሞቱ ቀን ነው። ለማንኛውም በቃ ቀጥል። ኢየሱስ አምላክ ነኝ ብሏል? አዎ። የት ላይ ነው አምላክ ነኝ ያለው? 21:12 ነው። ግን የሚገርመው ነገር እኛ አምላክ ሞተ እያለን እሱ ደግሞ አምላክ ስለመወዱ ላውራ ይለኛል። ያጀማ መሞቻው ደረሰም ማለት ነው። ይሄ ማለት አንድ ሰው ሞቶ ተቀብሮ ያጀማ አንድ ሰው ሞቶ ተቀብሮ ጀማ ምናምን አትበል ኢምራን። አሁን አውጣው በቃ ትችዋለህ። እሺ ምን ላውጣ? ዮሐንስ 21:12 አውጣ። እኔ እኮ እየሰማሁ ነው፣ ችግር የለውም። ከዛ አንተ ትጠይቀኛለህ። ይችን ብቻ እንዲያንብብልኝ በቃ። እሺ ኢየሱስም ኑ ምሳ ብሉ አላቸው። ከደቀ መዛሙርቱ አንዱስ እንኳን አንተ ማን ነህ ብሎ ሊመረምረው አልነበረም፣ ጌታ መሆኑን አውቀው ነበርና ይላል። ዮሐንስ 21:12 ነው ያልኩ። ያው ዮሐንስ 21:12 ዮሐንስ 21:12
ያው ኢየሱስም ኑ ምሳ ብሉ አላቸው። ኢየሱስ ምግብ ይበላ ነበር። ኢየሱስ ምግብ ይወዳል እንደኔ ማለት ነው። እና አምላክ ምግብ ይበላል። ከደቀ መዛሙርቱ አንዱ ስንኳን አንተ ማነህ ብሎ ሊመረምረው የደፈረ አልነበረም፣ ጌታ መሆኑን አውቆ ነበርና ይላል። ጎበዝ ምን አለ? ምን ተረዳ? አልገባኝም። እኔ አልተረዳሁም። ምስታስረዳኝ አንተ ቀጥል። አስረዳኝ አንተ። አልገባኝ። እኔ የተረዳሁት ምግብ እንደሚበላና ደቀ መዛሙርቱ ደግሞ እንዳልገባቸው ነው የገባኝ። ደቀ መዛሙርቱ ኢየሱስ ጌታ እንደሆኑ አልተረዱም፣ በኋላ ግን ገባቸው ነው እያለ ያለው መጽሐፉና የተረዳሁት ምግብ እንደሚበላ ነው የተረዳሁት። እንደው አምላክ አይደለም። ተባረክ። ጌታ ይባርክ። የጌታ ሰው ነህ አንተ። እዚህ ጋር ላለው ለ1100 ሰው ኢየሱስ አምላክ እንዳልሆነ አሳይተሃል። ለምን? ምግብ ይበላ ነበረ። ምግብ ደግሞ ይበላ አምላክ የለም። ተባረክ። እሺ ባርከናል። አንተ ፍጹም ሰው ፍጹም አምላክ እንደመሆኑ ምግብ የለም እንደዛ የሚለው ከየት ነው ያመጣሽው? አንቺ ቅድም እኮ ጨረሰሽ ወርደሽ ለምን ታደርጋለሽ? ማን ያስገባሽ? ቤት ነው የገባሽ? ቅድም እኮ ተጠይቀሽ ሚውት አድርገሽ ወርደሻል እኮ። በቃ እንዴ ምን ነሽ ደባሽ መትለበሽ? ሚውት አድርጊ እንዴ ማርያምን እናንተ ነሽ ወርዳችሁኝ። ወላሂ አልነካሽ። አትዋሽ። እመቤቴ እናንተ ነሽ ሚውት አድርገሽ ስክሪንሾት ማድረግ ነበረብኝ። አውዚ ቢላ ቅድም ሚውት አድርገሽ ነገቢታ ሁለት ጊዜ አስገብተንሽ ሁለት ጊዜ ኔትወርክ ቅድም አልሽ። በሁለተኛው ሞዴሬተር ነው ያስወረደኝ። በቃ ችግር አሁን እግዚአብሔርም በሞዴሬተር ነው ያስወረደኝ። በቃ ችግር የለውም። አንደኛው ራስ ወረደ፣ ሁለተኛ ደግሞ ችግር የለውም። በቃ ሁለተኛ ደግሞ ሞዴሬተር አለ። ችግር የለውም። ዋና ገብተሻል። አሁን ሚውት አድርጊ አሁን። እሺ አማኑኤል ምን ነው የት ገባህ? አማኑኤል ደነገጥክ አይደለ? ደነገጥክ አማኑኤል? እኛም ደንግጠናል። ጌታ ይባርክ። ያጀማ ኮሜንት ላይ ባርኩት። ወላሂ ይባረክ አማኑኤል። ጌታ ይባርክ። አንተ እውነት ትክክለኛ ሰው ነህ። እዚህ ጋር ላለው ማህበረሰብ፣ ለክርስቲያኑ ማህበረሰብ ኢየሱስ አምላክ እንዳልሆነ ምግብ እንደሚበላ አስተምርሃልና ይቅርታ አምላክ አይደለም ይላል። ይቅርታ አንዴ ጥቅሱን ግን ደግሞ አወጣው። ይረጋቢ አትግቢ መሀል ይረጋቢ። እስኪ ትራሽ ይረጋቢ። እስኪ እንዴ ቅድም እኮ ጨርሰሽ በተራ ታወራለሽ። እሱ ጋር ልጨርሳ እንዴ። ዝም ብለሽ መሀል አትግቢ። አማኑኤል ሄደ። ህዝቡን አስተምሩ ሄደ። እሺ ማያ የአሁኑን ጥቅስ አውጣልኝ። ረጋቢ ቅድም አንቺ የወረሽበት ነገር አለ። እርሱ ምንድነው? ኢየሱስ አንተ ወደምትፈልገው ርዕስ አልገባለም። ይቅርታ ወንድሜ ነው ካሁን ወርጃለሽ። ቅድም የወረሽው ለምንድን ነው? ቅድም የወረሽው ኢየሱስ አምላክ ያለበትን አሳይተህ ብለሽ ከብዶሽ ማለት አባቴ ድራማህን አቁም። ሰው በጠየቀው ጥያቄ ላይ ነው የገባሁት ቅድም እንጂ የኔ ጥያቄ አልነበረም። እንደዛ ከሆነ መልሽ መጀመሪያ ፕሊስ አንዴ መልሽ ነው። እንደዚህ የሚባል ነገር ነው። ቅድም ካስታወሳችሁ ጀማዓተል ኸይር ኢየሱስ አምላክ ነኝ ብሏል ብላ 4 ጥቅስ መጣች። 4ቱም እንደማያስኬድ ገባት። ከዛ ወረደች። አሁን ድጋሚ ተመልሳለች። ስለዚህ በጣም ጥሩ አመሰግናለሁ ስለሰጠኸኝ እድል። ጥሩ በጣም ጎበዝ ገት ትችላለህ። አሁን እዛ ላይ አሳምነኸኛል። በጣም ጎበዝ ስለሆንክ አሁን የአሁኑን ጥቅስ ግን አውጣው። ስለዚህ ኢየሱስ አምላክ አላለም ብለሽ መኛህ። ማሻአላ ብዙ ከተማሽ ኢየሱስ አምላክ እግዚአብሔር ኢየሱስ ክርስቶስ አምላክ ነው። አሁን የአሁኑን ጥቅስ ነው ያላሳየህ እንደዛ ካልሽ እሺ አንድ ስምምነት እናድርግ። አምላክነቱን የሚገልጽ በጣም ብዙ ምዕራፍና ቁጥር አለኝ። እሱን ምናልባት ነገ ከወጣ እኔ በእምነቴ በጣም ጠንካራና ጎበዝ የምባል ሴት አይደለሁም። አይሚን ቁጥር በመያዝ ጎበዝ አይደለሁም። ምዕራፍና ቁጥሩን ይዤ እመጣለሁ። በዛ ትስማማለህ? እሱን ብቻ ሳይሆን ለእያንዳንዱ ጥያቄ መልስ ሊሆን የሚችል ነገር ይዤ እመጣለሁ። በጣም ምን ነገር መሰለሽ ማያ ባንተ ግን እንስማማ። እሺ እኔም ስታወሪ አላቋረጥሽም፣ አንቺም ሳወራ አታቋርጭኝ። እሺ አላቋረጥህም፣ ግን እኔ ለምን መሀል ጣልቃ እንደምገባ ታውቃለህ? ዲስሪስፔክት እያደረክ ስለሆነ ነው። እግዚአብሔርን በጣም ስለምትሳደብ ምን ብዬ ሰደብኩሽ መሰለኝ? የሰው ሃይማኖት አክብር። ለምሳሌ እንደዚህ አይነት አምላክ የለም ምግብ የሚበላ ደግሞ በጣም ስድብ ትጠቀማለህ። እኔ በጣም ስለምረሳ ነው። መጽሐፍ ቅዱስ አላለም። አሁን ለምሳሌ አምላክ ነኝ አላለም። ይበላል። ምግብ አልበላም ብሏል። እግዚአብሔር ምግብ አልበላም ካለ ኢየሱስ ምግብ ከበላ ኢየሱስ እግዚአብሔር አይደለም ማለት ነው። አራት ነው አይደለም። ቆይ ሰማኝ። እንደዚህ እስኪ ቆይ ተረጋጋ እስኪ ቆይ። እሺ ቀጥያ። አንተማ አምላክ አይደለም እንደምትል አውቃለሁ እኮ ህዝቡም ያውቃል። ምክንያቱም ሙስሊም ነህ። እኔ ላውራ ማመልከው ነው ስለሆንኩኝ ይበላል። ኦፍ ኮርስ እዛ ላይ ይላል አይደለ? እሺ በጣም ጥሩ። ድጋሚ ያውጣው አንዴ። አዎ ግን አይደለም እንደዚህ ዝም ብሎ አታምቦጫጭው እንደዳምጪ ተሳደባችሁ። አላምቦጫጭኩትም። አሁን የጀመርነው ርዕስ ላይ ለመቀጠል ነው እየሞከርኩ ያለው። እንደዛ ይባል ነገር የለም። ረጋቢ
መጀመሪያ የተጠቅሽ ጥያቄ እሱ መጀመሪያ መጨረስ አለብን። አዳምጪ። አንተ እኮ እንዲመችህ እኮ ነው እየሄድክ ያለኸው። ሳወራ አዳምጪ። ለምን አታዳምጪኝ? እኔ እኮ አዳምጪሻለሁ። ለምን አታዳምጪኝ? እሺ ቀጥል። አሁን ያው እውነትን ፈልገሽ ከሆነ ረጋ ብለን እንወያይ፣ ካልሆነ በቃ እንለያያለን። እሺ አንደኛ ተሳደብክ ካልሽኝ ስድቡ ምንድነው? ኢየሱስ ምግብ ይበላ አምላክ አይደለም ብለህ አልሽኝ። ይሄ ስድብ ከሆነ መዝሙረ ዳዊት ላይ እግዚአብሔር ምግብ አልበላም ብሏል። እዚህ ጋር ደግሞ ምግብ በል which means ኢየሱስ አምላክ አይደለም ነው። ለምን? እግዚአብሔር ምግብ ስለማይበላ። ይሄን ያስተማርኩት እዚህ ጋር ውሸት የለም። ማንም አይከድም። መጽሐፍ ቅዱስ መዝሙረ ዳዊት ላይ እግዚአብሔር ምግብ አልበላም ብሏል። ቢረበኝ ብሎ ተናግሯል። እግዚአብሔር እንደማይበላ ተናግሯል። 4 ነጥብ። አሁን ሌላ ወሬ አንፈልግም፣ እናሳጥረው። ቅድም ካስታወሽ ኢየሱስ አምላክ ነኝ ብሏል ብለሻል። ካለ ቃል በቃል እኔ አምላክ ነኝ ያለበት አሳየኝ። ከሌለ ችግር የለውም። የለም ግን አምላክ እንደሆነ የሚጠቁም አለ በይና በዛን ቀጥል፣ ችግር የለውም። ግን መጀመሪያ አምላክ ነኝ ያለበት አለ ስላሽ አሳየኝ። አማርኛ ግልጽ ነው ማለት በደንብ ገብቶኛል። እሺ አንተ ከጀመርክበት ልጀምር። ተሳደብኩ ይላልከው ነገር ምንድነው የሚባለው? ማሹፍ፣ ይሄ መቀለድ አለ አይደለ? እንዴት ነው መዘበት? አዎ የሰው ሃይማኖት ላይ መዘበት፣ እንደዛ ነው እያረክ የነበረው። ስቅለቱ ላይ በጣም እያሾፍክ ነበረ። የሚሞት አምላክ ምናምን እያልክ ብዙ ነገር ስትል ነበረ። እኔ ቶሎ ቃላቶች ስለምረሳ ነው። ስለ አምላክነቱ ጥቅስና ቁጥር እንደነገርኩ ነው። ምንድነው በአእምሮ መያዝ አልችልም። ጽፌ ግን እንደነገርኩ በሌላ ላይ ስትገባ ወይም ደግሞ ዛሬ የምታምሹ ከሆነ ቆይቼም ቢሆን ገብቼ ስለዛ አሳያለሁ። ከዛ ሲቀጥል ምንድነው እንዴት ነው ጌትነቱን የምታምኑ ከሆነ ጌታ አላልንም አላችሁ። ቅድም መጀመሪያ ላይ ጌታ ጌታ እያላችሁ ነበረ። ጌታ የሚል የለም ሁሉ እያላችሁ ነበረ፣ እየሰማችሁ ነበረ። ጌትነቱን የምታምኑ ከሆነ በጣም ጥሩ። እኛ የምንፈልገው እሱ ነው። ከአምላክነቱ በፊት ጌትነቱን ማመን ችግር የለውም። ከዛ ሲቀጥል ደግሞ የሚሞት አምላክ፣ የሚሰቀል አምላክ፣ የሚተፋበት አምላክ ምናምን እያላችሁ ነበረ። ብዙ ሰዓት ናቸው። አንድ ላይ ብቻ እናውራ እሺ፣ ሰዓት እንቆጥብ እሺ። ማያ መጀመሪያ ስድብ ነው ዘብተኸኛ ያልሽኝ። አሁንም ምንም ላያግሽ አልችልም። መጽሐፍ ቅዱስ የሚናገረውን ኢየሱስ ተገረፈ የሚለውን ተተፋበት፣ በጥፊ ተመታ የሚለው መዘበት ከመሰለሽ አሁንም እደግመዋለሁኝ፣ መጽሐፍሽም ይናገራል። ስለዚህ መጽሐፍሽን ተቃዋሚ አንደኛ። ሁለተኛ ደግሞ አምላክ የሚለውን አሁን የለኝም አልሽ። ቅድም ስገቢ ግን አዎ ኢየሱስ አምላክ ነኝ ብሎ አሳያለሁ ብለሽ ነበረ። አየሻል። የለኝም አላልኩም እኮ። ሳውራ አዳምጪ እሺ። ማሳየት አልቻልሽም። በደንብ አዳምጪ። ጆሮሽን ሰጠሽ አታቋርጪ። አሁን ማሳየት አልቻልሽም። ቅድም ግን ካስታወሳችሁ ያጀማ ገብታ ምንድናችሁ አሳያለሁ ነበራችሁ። ስለዚህ አሳይቻለሁ እኮ አንድ ሁለት አሳይቻለሁ። ጆሮሽ እየሰማ ከሆነ ሳውራ አታቋርጪኝ እሺ። አንደኛ አላሳየሽም። ስላሳየሽ ነው አሁን በኋላ ሂጅ አመጣልህ አልሽው ብላለች አይደለ? በኋላ ይዤ እመጣለሁ ብለሻል። ስለዚህ አትቀላቂ። አሁን ችግር የለውም ላቀልልሽ። በቃ አሁን ዋናው ጥቅስ ያጀማ እዚህ ጋር ያላችሁ አንድ ሰዎች ማወቅ አለባችሁ። ኢየሱስ አምላክ ነኝ ያለበት ጥቅስ የላትም። ገና ሄዳ ልፈልጋ ልታመጣ ነው። እሺ ፈልጋታ። እስከዛው ግን በኢየሱስ ስም አለኝ። እሺ የት ላይ ነው ያለው? ይሄው ቅድም ነገርኩህ እኮ አንተ አላመንክበትም። አንተ ስላላመንክበት የሚያሳምንህን ነገር አመጣልሃለሁ ነው ያልኩህ። ደግመሽ ንገሪኝ። እኔና ባንድ ነን ዳሰይት በቃ ከዚህ በላይ አምላክነቱን የሚገልጥ አምላክነቱን ገልጥ አልጠየኩም። ምን ታርገሻለሁ? አሁን እኔ አምላክነቱን ገልጥ አልጠየኩም። ጥያቄ የሚገልጥ አይደለም። ቃል በቃል እኔ አምላክ ነኝ ያለበት አሳይኝ የተባልሽ አይሻልም? የኔ ወንድም አንተ እኮ ነገርኩህ እኮ አንተ እኮ አማኒ ነህ። አማኒ ብትሆን እንደዚህ ይሄን ያክል ክርክር ውስጥ አንደርስም። ክርክራችን እኮ ስለዛ ነው። ስለዚህ የእሱን አምላክነት የሚገልጥ ከአንድም ሁለት ነገርኩ። አንደኛው ሰለሞን ነው አምላክ ያለው አልከኝ። የተውኩት በጣም ያሳ አይደለም። ጥያቄ እሱ አይደለም። ማኔ እርሱን ወደሚመች ነገር አትውሰደው። አንተ ይሄንን አንቺ የሚገባሽ አንተ የሚመችን ብቻ ነው የምጠይቀው። እኔ ፈለኩት መመለስ አለብሽ። እኔ ጠየኩትን እኮ ነው የገባሽ። አንተማ ለምን ገባሽ? እንደዛ ከሆነ ምን ታደርጊያለሽ? እዚህ የእናንተ ጥያቄ ማመልሽ ከሆነ እዚህ ምን ታደርጊያለሽ? የገባሽው እኮ የእናንተ ጥያቄ ልመልሽ ነው። ያንተን ጥያቄ ኦፍ ኮርስ ያንተን ጥያቄ ነው። ነገር ግን ደግሞ አንተ የምትፈልገው ወደ ጠማማ እየወሰድክ የምትከራከር ከሆነ ይሄ አያስኬድም። ኢየሱስ አምላክ ማጠማማ ነው። ምን አልከኝ? ኢየሱስ አምላክ ነው ማለት ጠማማነት ነው። ይሄን ብቻ አይደለም የጠየቅኩህ እንዴ እኮ የነገርኩህ እኮ ምን ማለት ነው? ኦፍኮርስ አምላክ ነው እንዴ። አሁን ምን ነገር ስለዚህ አሳይሬት ነው እንደዚህ ያለው ኢየሱስ የት ላይ ነው አምላክ ነኝ ያለው? ነገርኩህ እኮ ይሄንን አላመንክም አልኩህ እኮ። እሺ ንገረኝ። ልክፈተው። እሺ ልክፈተው። አንደኛው ዮሐንስ 10 እና 30 ሁለተኛው ደግሞ ዕብራውያንም አንድ በአንድ ያጀማ ዮሐንስ 10:30 ላይ ኢየሱስ አምላክ ነኝ ይላል ነው ያለችው። እንዳትረሱ። ኢየሱስ ጻፉልኝ ኮሜንት ላይ አምላክ ነኝ ብሏል። ኢየሱስ አምላክ ነኝ። እሺ ያው እንደዚህ ይላል።
ዮሐንስ መጽሐፍ ቅዱስ አንተ በፈለከው መንገድ አይደለም የሚተረጎመው። የለም ቆይ እዚህ ጋር የሰጠኝ አባቴ ከሁሉ ይበልጣል ይላል። ከአባቴ እጅ ማን ሊነጥላችሁ አይችልም፣ እኔና አብ አንድ ነን ይላል። የት ላይ ነው ያመጣኛለው? አንድ ነገር እንገር አብ አምላክ እንደሆነ ታምናለህ? አላምንም ብልሃል። እሺ ኦኬ፣ ምንም ችግር ይሄ ችግር አይደለም፣ ማስረጃ ነው እንጂ ችግር አይደለም። አብ አምላክ እንደሆነ መጽሐፍ ቅዱስ ምዕራፍና ቁጥር እነግርሃለሁ። አብና እኔ አንድ ነን ማለት ደግሞ አምላክ ነው ሁለታችን ማለት ነው። በቃ እሱ ላይ መጣለሽ። ይሄ ማለት ነው ያንቺ ትርጓሜ ነው። እሱ ያንቺ ትርጓሜ ነው። ኢየሱስ እንደዛ ያለ ማያ እንደዛ ነው የሚለው። አንድ አዳምጪኝ ፕሊዝ። ይሄ ኢየሱስ እያወራ ያለው የዓላማ አንድነት እንደሆነ አሳይሻለሁ ከመጽሐፍ ቅዱስ። አሁን ቃል በቃል ደግሜ ካልሆነ በቃ እንለያያለን። እሺ አንቺ ከዚህ በኋላ ክርክር ነው የፈለግሽው ማለት ነው። እኔ ደግሞ ክርክር አልፈልግም፣ አወርድሻለሁ። ማያ ኢየሱስ እኔ አምላክ ነኝ ብሏል። አምላክ ቃል በቃል ሰማሽኝ? ቃል በቃል አምላክ ነኝ ብሏል። ቃል በቃል ኮሜንት ጻፉልኝ። ቃል በቃል አምላክ የሚለው እየጠየከኝ ነው? እሺ ጥሩ። እስከ ስንት ሰዓት ነው የምትቆዩት? አሁንማ መቼ? እሺ ነገ ስንት ሰዓት ነው የምትገቡት? ምንም እዩልህ፣ እኔ የምናገረው የሚያስቅ ነገር አይደለም። በጣም የሚገርመው ነገር አይደለም። አድክመሽኝ ቀጠሮ ልትሰጪኝ ነው። ቀጠሮ ልትሰጪኝ እኮ ነው። በቃ የለም እናመሰግናለን። በቃ አሁን እዚህ ጋር እናውራ። በቃ የለም ድካም ችግር የለውም። እውነተኛው ነገር ለማወቅ አይደለ የለፋህ ያለው። በአንድ ሰዓት ይዘሽ አንድ ሰዓት እሰጥሻለሁ። ተቀመጭ፣ እጠብቅሻለሁ። ያለ እሺ ጥሩ። ነገ ስንት ሰዓት ነው የምትገቡት? ነገ 3 ሰዓት 3 ሰዓት ላይ ነገ 3 ሰዓት ይሁንልኝ። እሺ ነገ 3 ሰዓት ይዘሽ እንጠብቃለን። እሺ ሌሎች ክርስቲያኖች ግን እዚህ የምትገቡ ክርስቲያኖች አምላካችን አታሰድቡት። ጥቅስ እውነት ትክክለኛ እውቀት ሳይኖራችሁ ይዛችሁ አትግቡ ባይ ነኝ። አምላክ ሞተ ማሰድብ ከሆነ በቃ ተሳድበዋል ማለት ነው። ስለሞቱ ቅድም ስለሞቱ ሞቷል እያላችሁ ነበር አይደለ? ስለ ትንሣኤው እናውራ እንዴ? ይቅርታ እሑድ ነይ በቃ አትቀላቂ። የቤት ስራሽን ሰርተሽ ነይ። ኢየሱስ አምላክ ነኝ ያለበትን አሳቢ አያችኋ። ለዛ ኮሜንት ላይ አትረዱንም የምላችሁ ቢላህ አለይኩም ከአንድ ሰዓት በላይ አይሆንም። አድክማኝ መጨረሻ ላይ ነገ ይዤ ልምጣለች። አሁን እቺ በአካል ምን እንደማያውቀው ባለ በአካል አሁን ያወራን ቦጋለም አስቡት። አንድ ሰዓት ሙሉ አውርተን አንድ ሰዓት ሙሉ አድክማኝ ከዛ ነገ አመጣልሃለሁ። ወላሂ ጭብጥ እኮ ነው የሚሉብን። ዋናው ግን ችግር የለውም። እናንተ እዚህ ጋር ያላችሁ ክርስቲያን ወገኖቻችን ኢየሱስ አምላክ ነኝ እንዳለ ተገንዝባችኋል፣ ትረዳላችሁ። ቢኖር ታመጣ ነበር፣ ግን በቃ ሞከረች የለም። ኢላ የውመል ቂያማ የትኛውን ፓስተር ቄስ የፈለጋችሁ ሆኖ ኢየሱስ አምላክ ብሏል የምትሉ ከሆነ አምጡ። ይዛችሁ ማስረጃ የላችሁም። እሺ ላቭ አሎን ሰላም ብያለሁ። አለን እግዚአብሔር ይመስገን። ሰላም ነው። ሰላሙን አላመን ተቢያል ሁዳ። ከየት ቤተ እምነት ነህ? እኔ ፕሮቴስታንት ነኝ። ፕሮቴስታንት ኦኬ። እሺ አምላክ ሙቷል? አምላክ አሁን ሞቶልናል። ሙቶልሃል? እሺ አምላክ ሲሞትልህ ይሄ ይከብዳል ልቀይርልህና አንተ ኢየሱስ በሞተበት ጊዜ አምላክ በሞተበት ጊዜ ብትኖር አምላክን ከሚገሉት የምትሆን ወይስ ደግሞ አምላክን ከሚያደርጉት ነበር የምትሆነው? ምን አልከኝ? አንተ በኢየሱስ ጊዜ ብትኖርና አምላክን ሊገሉ ሲመጡ አንተ ከገዳዮቹ ነበር የምትሆነው ወይስ ደግሞ ከአዳኞቹ ነበር የምትሆነው? ኦኬ በዛን ጊዜ አልነበርኩማ። ብትኖር ስለ የማልኖር ነገር እንዲህ ይላሉ ለምን እላለሁ? አልነበርኩም በዛን ጊዜ። እሺ በዛን ጊዜ ያለ ሰው የኢየሱስ ተከታይ ነውና ኢየሱስ ሲሰቀል ሳይ ማድረግ ያለበት ኢየሱስ መግደል ነው ወይስ ማዳን ያለበት? ሲል ትንቢቱ የተፈጸመ ነው እኮ ኢየሱስ ክርስቶስ እንደሚሞት ተተንብዮለት ነበር እንጂ ያው ሊገሉ። ስለዚህ ማዳን የለብንም ማለት ነው። ምን አልከኝ? ስለዚህ አንድ ሰው በኢየሱስ ጊዜ ቢኖር ሲገደል ካየ ማዳን የለበትም እኮ ትንቢት ነው ብዬ ነው የማስበው እኔ እንደሚሞት መጀመሪያ። ስለዚህ ተመልሶልኛል። ተባረክ። ይሄ ነው ቅድም ልጁ ከብዶት የነበረው ይሄ ነው። ስለዚህ ትንቢት ስለሆነ መፈጸም አለበት ነው። ስለዚህ አጀማ ኢየሱስ ሲገደል ካያችሁ ማዳን የለባችሁም። ግን እዚህ ጋር ችግሩን መሰለህ ኢየሱስ ምን አለ? ሰይጣን አለ። ኢየሱስ ሰይጣን ያለበት ቦታ ታውቃለህ?
አይሁዳውያንን ምን አልከኝ? ኢየሱስ አይሁዳውያን ሰይጣን ያለበት ቦታውን ታውቀዋለህ? ሰይጣን ብሎ የሰደባቸው አይ ቲንክ ትዝ አይለኝም። አይሁዳውያን ሊገቡ ታሰቡና ኢየሱስ ምን አላቸው? እናንተ የሰይጣን ስራ ታስባላችሁ አላቸው። አይሁዳውያን ምንድን ነበር ያሰቡት? ኢየሱስን መግደል። አይሁዳውያን ምንድን ነበር ያሰቡት? ኢየሱስ ምን ማድረግ ነበር ያሰቡት? አይ እንጃ ክሊር አልሆነልኝም። ጥያቄ እስቲ እንዴት ማለት በቃ ግን ጥያቄውን መሰለህ መጽሐፍ ቅዱስ ላይ ኢየሱስ አይሁዳውያን ሊገሉ ሲመናቸው እናንተ የሰይጣንን ስራ ታስባላችሁ አላቸው። ሐሳባቸው ደግሞ ኢየሱስ እንዲሞት ማሰብ ነበር። ስለዚህ ኢየሱስ ይሞታል ብሎ ማሰብ ራሱ የሰይጣን ሐሳብ ነው ማለት ነው። ስለዚህ አንተ በኢየሱስ ጊዜ ብትኖርና ኢየሱስ ሲገደል ብለህ ብታስብ እያሰብክ ያለው የሰይጣን ሐሳብ ነው የሚለው። እንደዚያ መቼም አስረድቼም መጠየቅ ይከብዳል። ጥያቄው ካልገባህ ይለፍ። ያጀማ ታብታብ አድርጉ። ሁላችሁም ሰዓቱ እየሄደ ነው ያለው። ሐሳቡን ሰበስበዋል እና ደግሞ ቪዲዮ ለቅ ያለው እየገባችሁ ኮፒ ሊንክ አድርጉ። አሉን ይበቃሃል። ጥያቄ አለህ አንተ? ማኔ ጥያቄ አለኝ ግን እሺ ልጠይቅህ? እሺ ጠይቅ። ያጠራ ከጠይቅና ውረድ። እሺ አይ ቲንክ ማነው ቁርአኑን ምዕራፉን በደንብ ባለይዝም አሁን ለማውጣት እችላለሁ፣ ግን ከቆየሁብህ ነው እንጂ እስልምና አላህ የመረጠልን ነው የምንሆነው ወይስ እኛ በምርጫችን ነው በእስልምና የምናገኘው? ጥያቄውን ጨረስክ? እሺ በእስልምና ሁለት ነገሮች አሉ፣ የአምላክ ፍቃድና የሰው ፍቃድ። በእስልምናችን አንድ ነገር የሚሆነው በአምላክ ፍቃድ ነው፣ ግን ሰውም ደግሞ የራሱ ፍቃድ አለው። ማለትም የሰው ፍቃድ ላይ የአምላክ ፍቃድ ይጨመርበታል። ለዛ ነው አምላካችን ምን አለ? ወማ ተሻኡነ ኢላ የሻ አላህ። እናንተ አትሹም ወይም እናንተ አትመኙም፣ እናንተ አትፈልጉም አላህ ቢፈልግ ወይም ደግሞ ይፈቅድላችሁ እንጂ አለ። ስለዚህ የሰው ፍቃድ አለ። የሰው ፍቃድ ግን የሚፈጸመው በአምላክ ነው። ስለዚህ አንተ ማመን ከፈለክ መጀመሪያ ልብህን ለእስልምና ክፍት ማድረግ አለብህ። ስለ ብርሃን ማወቅ አለብህ። የዛ ሰዓት ደግሞ አምላካችን ይመራሃል። ለዛ ነው ቁርአን አምላካችን ምን አለ? ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና አለ። እውነትም ለማግኘት የታገሉ ካለ እውነትን እመራቸዋለሁ አለ። እውነት አምላክ ነው። ስለዚህ እውነት አላህ ይመራሃል። ግን መጀመሪያ ካንተ ምን ይጠበቃል? እውነትን መፈለግና በእውነት ማመን ይጠበቅብሃል ማለት። የዛ ሰዓት አላህ ሂዳያ ይሰጥሃል። ይሄን ያለው በእስልምና። እሺ ይሰማል? ድምጼ ይሰማል? እሺ በጣም ነው የምጨምረው ነገር ምንድነው አንድ ሰው ብቻ ቦታውን ትረዳለህ ብዬ አስባለሁ። እሱም ቁርአን ውስጥ ነው። ቦታውን ትዘላለኝ ለመያዝ አላህ የፈለገውን ያጠማል፣ የፈለገውን ደግሞ ያቀናል። ትሰሩትም ከነበረ ትጠይቅበታላችሁ ይላል። እሱ ነገር እንዴት ነው? ለምሳሌ አላህ አንተን የፈለገ ሰው ያቀናል፣ የፈለገ ሰው ደግሞ ያጠማል። ከዛ ደግሞ ትሰሩትም የነበረውበት ትጠይቅበታላችሁ ይላል። እሱ ይመራና እሱ ያቀናል። መልሶ እንዴት አንተ ሊጠይቅ ቻለ? ጥሩ ጥያቄ። መጀመሪያ የፈለገውን ሲባል ያው ቁርአን በቁርአን ነው የሚብራራው። ምሳሌ አምላካችን ቁርአን ላይ ምን አለ? ዩዓዚቡ መን የሻ ወየግፊሩ ሊመን የሻ አለ። የፈለገውን ሰው ገሃነም ያስገባል፣ የፈለገውን ይመራል ወይ ይናገራል። እሺ አላህ ገሃነም የሚያስገባቸው እነማንን ነው ካለን ደግሞ አምላካችን ምን አለ? ዩዓዚቡ ዛሊሚን ከሃዲያን ገሃነም ይገባሉ አለ። ሙስሊሞች ኡድኹሉል ጀነት ይገባሉ። ስለዚህ ምን አወቅን? አላህ ጀሃነም የሚያስገባቸው ከሃዲያንን ነው። ትክክል፣ ከሃዲያን ነው። አማኞች ደግሞ ጀነት ይገባሉ። ስለዚህ የፈለገውን ሲባል አማኝና ከሃዲን እንደሚወክል ከተገነዘብን አላህ የሚያጠመው ማንን ነው? አላህ የሚያጠመው ማንን ነው ካለን አምላካችን ቁርአን ላይ ምን አለ? ወዩዲሉላሁ ዛሊሚን ሱረቱ ኢብራሂም ቁጥር 27 ላይ አምላካችን ምን አለ? ከሃዲዎችን ያጠማል አለ። ስለዚህ አላህ የሚያጠማቸው ማን ነው? ከሃዲያንን ነው። እሺ አላህ የሚመራቸው እነማንን ነው ካለን ደግሞ ሱረቱ ማኢዳ ላይ ምን አለ? አላህ ውዴታውን የተከተለውን ሰዎች የሰላም መንገድ በእርሱ ፍቃድ ይመራቸዋል። እነማንን? የአላህን ውዴታ የተከተሉ። ከጨለማ ወደ ብርሃን ያወጣቸዋል። አያህ ከጨለማ ያወጣሃል፣ ወደ ብርሃን ያወጣቸዋል፣ ወደ ቀጥተኛ መንገድ ይመራቸዋል። እነማንን? አማኞችን። ስለዚህ አላህ አማኝ ካለ ይመራዋል፣ ከሃዲ ደግሞ ካለ ለሱ ቅጣት ምድር ላይ ያለ ራሱ ያጠመዋል። ጥመት ላይ ጥመት ይጨምርበታል። ዛደሁም ጨመረባቸው። ስለዚህ ኦልሬዲ